የታተመው ምን ይዟል? ታነብልኝ አንዴ ወይ ደግሞ ይህ መጽሐፍ ተስፋ ገብረ ስላሴ ማተሚያ ቤት የታተመ በግዕዝ በአማርኛ ተስፋ ገብረ ስላሴ አንዴ እንትን አዙርልኝ ስክሪንሾት ላድርገው። እሺ ገጽ 50 ላይ 51 ላይ 52 ላይ 51 ቁጥር ላይ ይሄው ስክሪንሾት አለ። እሺ አንዴ ላሳይሽ። ማየት ጥሩ ነው። ማየት ጥሩ ነው። ከርዕሱ ውጭ እየወጣን ነው። ኦር ደግሞ ምንድነው ልጅቷን ለማሳመን የፈለከው? አልገባኝም። ጥያቄው ላይ ያልገባት ነገር አለ። ቀጣይ ጠይቄ እመጣለሁ አለች እኮ እቺ ልጅ። ለሚውት አታርግም ብራዝ። አልገባኝም። ልንወያይ ልንማማር ነው አይደል ወንድማችን? ስለሷ እኮ አይመለከትም። ራሷ ሙሉ ሰው ናት። ወራሊ እኮ ሚውት ማድረግ ነው። አንተ ምንም አይጠበቅብህም። ሀሳብ ምትታይ አይጠበቅብህም። እሷን ከሷ ጋር ሲጨርስ ከዛ ትቀጥላለህ። እያየን ክፍቱና እሺ ስገል ብራዘር ከዚህ በኋላ የመጨረሻ አይደለም። ማይክ ከከፈትክ ታች ወርደህ ታወራለህ ማለት ነው። ልጅቷ የማወቅ የመረዳት ሙሉ መብት አላት። እሷ ስትጨርስ ከዛ ትቀጥላለህ ማለት ነው። ምንም ጥያቄ የለው። ማስረጃ አለችኝ። ካሜራ ዙሬ ላሳያት። እሺ ይሄው እሺ። እስከዛ ኦርቶዶክሳዊን አትፍር። በቃ እታችሁን ብራዘር እታችሁን ሸኙት። ሞዴሬተሮች ምንም መለማመጥ አይጠበቅብን። እሺ ገጽ 61 ይታይሻል። ገጽ 62 ከዛ ቁጥር 61 ስክሪንሾት አድርጊ። ስክሪንሾት አድርጌዋለሁ። በቃ ይሄው ዳግመኛ ከዕለታት በአንደኛው ቀን ነው የሚለው ማን? ክርስቶስ ሳምራ። ኦኬ ያነበብኩልሽ ክፍል ማለት እዚሁ ክፍል ላይ ሰዎች ምግባር ሳይኖራቸው የዘላለም ሕይወት እንዳላቸው ይናገራል። እዚሁ ክፍል ላይ ማለት ምግባር ሳይኖራቸው። አሁን ላንቺ ያለኝ ጥያቄ በደንብ ሐሳቡን በደንብ እንድትረጁ፣ ሰው በኢየሱስ ነው መዳን የነበረበት ወይስ በክርስቶስ ሳምራ ነው መዳን የነበረበት? ከሁለቱ በማዳን ማን ነው ሊታመን የሚገባው? ኢየሱስ ነበር አይደል? አዎ በኢየሱስ ነው። ግን ይሄን ነገር አላቅም ያለው ጠይቃለሁ። ጠይቄ መረዳት ያለብኝ ጠይቂ። እንደዚህ እንድትጠይቂ ነው አላማችን፣ እንድትጠይቂ ነው። ችግር የለም። ዋናው አላማችን እንድትጠይቂ ነው። እሺ ሌላ ኦርቶዶክሳዊ ይቀበላል። ሌላ ኦርቶዶክሳዊ እሺ ኢያሱ ሰላም ነው ወንድምነት፣ እንኳን ደህና መጣ። ሰላም ብለናል። እንዴት ናችሁ? ዳኒ ሰላም ለእናንተ ይሁን። ሁላችሁም ሰላም ብያለሁ። እንዴት ናችሁ? ዘወራ ግንቦትን ጨመርክላት? ግንቦትን ጨምርላት? አዎ 10 ሺህ እኮ ይላል ዛለ። ቁጥሩን ከፍል ታደርገው ነው? እሺ ወንድምነት በ3000 ምን ብቻ ወሰንከው? ከሆነስ እሱ ነው። ከሆነስ በዚያን ጊዜ እስኪ አንብበው። ገድለ ክርስቶስ ሰምራ አይደል ያስከው? ገጽ 127 ቁጥር 54 ያስከው የትኛው ነው? የኔ ቨርዥኑ ይለያል መሰለኝ። ኦኬ የኔ የትንሳኤ ማሰተሚያ ነው። የትንሳኤው ነው። እኔ የያዝኩት የእንትና ነው የተስፋ ነው። ለዛ ነው። ኦኬ ይሄ በቤተክርስቲያኒቱ ያም በቤተክርስቲያኒቱ ተቀበለው ነው። እሺ በዚያን ጊዜ በቅዱስ ሚካኤል ክንፍና
በእሷን በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበር ይላል። ከሲኦል ሄዳ ከሚካኤል ጋር የምታወጣቸው ነፍሳት ቁጥር ስንት ነው ይላል? 10,000 ያህል ነበር። ከፈለገ አላምንም ብለህ ካልከኝ ትልቁ ላይ አድርገኝ እንድታምን አደርግሃለሁ። ካሜራ ከፍቼ ማለት ብዙ ጊዜ አሳይ ብላችሁ እኔ አምናለሁ፣ ግን ብታሳየን ጥሩ ነው። ትልቁ ላይ አድርገኝ። እሺ ዳጊ ተዘጋጅ፣ ያንን መረጃ ታሳየኝ። ዳጊን ታች አውርደውና እኔን ትልቁ ላይ አድርገኝ። እኔም ጋር ቁጥሩ እያደገ መጥቷል። እኔም ጋር ቁጥሩ እያደገ መጣ። በአሁኑ ምንዛሬ ነው መሰለኝ። ቴንኪው። ገድለ ክርስቶስ ሰምራ ገጽ 127 ዘወርሃ ግንቦት ማለት ነው። ይቅርታ ከኛ ሰው ከታች ካላችሁ ቢገቡ ደስ ይለኛል። እውቀት ያላቸው ይችላሉ። ቁጥር 54 በዚያን ጊዜ ያው በቅዱስ ሚካኤል ክንፍና በእሷ በተሰጣት ክንፈ ረድኤት ከሲኦል የወጡ የእነዚያ ነፍሳት ቁጥር 10,000 ያህል ነበር። 10,000 በ3,000 ብቻ ለምንድን ነው ዳኒ ልትጫወቱ የፈለጋችሁት? ከተናገራችሁ ታምሯን በደንብ ነው የምናገር እና ጨርሻለሁ። ዳጊ ወደ አንተ። እሺ እርምዬ ዳኒ በትልቁ አድርገኝና እኔ እንኳን አጭር ነው ችግር የለውም። እንዴት የኦርቶዶክስ ቤተክርስቲያን ያልተጠመቀ ህጻናትን ይጸድቃሉ እንደምትል እናሳይ እስኪ። ኦኬ እዚህ ጋር ደግሞ መልሳ ጥምቀት ለድነት ትለናለች። እኛ እኮ ግራ ተጋባ። ኦኬ ይሄ ከቨር ፔጁ ነው። በትልቁ አድርገኝ ዳኒ። እሺ ይሄ ከቨር ፔጁ ነው። ውስጥ ደግሞ ገብተን እኔው መርሃ ጽድቅ ባህለ ሃይማኖት በኢትዮጵያ ኦርቶዶክስ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ 1988 ይመስለኛል፣ አልተሳሳትኩ። አዲስ አበባ። እሺ ውስጥ ያለውን ደግሞ ኦኬ ሶስተኛው ፓራግራፍ ላይ ምን ይላል? ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል። እየለወጠው ነው እንትን። ይሄ አዲሱ ቲክቶክ እንደዚህ እያደረገ ነው። ዳኒ ምን እንደሆነ አላውቅም። ቤካም ቤት ያስቸግረናል። ባጭሩ ይችን ብቻ እናንብብና ወደ እንትናችን እንመለስ። ምን ይላል? ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ሳይጠመቁ አዎ፣ እንደ ኦርቶዶክስ ጥምቀት ለድነት ብለሽ አልነበር እንዴ? አይ አንዳንዴ እንዲያደርገኛል እያለች ነው። ከዛ ሲቀጥል ይላል ምክንያቱም ስትገልጽ ልጅ የአባቱ ርስት እንደሚወርስ እዛ ጋር ተቆርጧል እንደተባለው መንግስተ ሰማያት ለነዚህ ናትና ተብሏል ብለው ማቴዎስ 19:14 ላይ ያለውን ያስቀምጣሉ። ሙሉን ማንበብ ይቻላል። ይኸው ሳይጠመቁ የሚድኑ ልጆች እንዳሉ ትምህርታቸው መጽሐፋቸው ይናገራል። ስለዚህ ጥምቀት ለድነት አስተምሮታቸው በተለያዩ መጽሐፍ። እሺ በትልቁ አድርጊ፣ እንደገና ላሳይሽ፣ እንደገና ስክሪንሻት አድርጊ። እሺ ስናሳይሽ ነገሩ የታተመው ላሳይሽ ነው። ቅድም ተናግሬዋለሁ፣ አንብቤዋለሁ። ሌታ ተመበት ስላልሰማሽ አሁን ይኸው፣ አሁን ደግሞ ስክሪንሻት አድርጊ የታተመበት እንድታገኙ ማለት ነው። ራሱ ነው ኤክስፓንድ የሚያደርገው፣ ማንም የነካው የለም። ራሱ ነው እንደዛ የሚያደርገው። አዎ እያስቸገረን ነበረ። አዲሱ አይ ቲንክ ቲክቶክ መሰለኝ። ይኸው ምን ይላል? የታተመ ይላል። አንብቢው እስኪ የእኔ እናት። ይሰማሻል? የእኔ ድምፅ አይሰማም እንዴ? ኮኪ ሚዩት ነሽ፣ እያወራሽ ሚዩት ላይ ነሽ። እያወራሽ ከሆነ ሚዩት ላይ ነሽ። እንግዲህ በቃ ይበቃኛል። እሺ ዳኒ ራስን በትልቅ አድርግና እንቀጥል። ስክሪንሾት አድርገዋለሁ፣ ድምጽ ይቋርጣል። ስክሪንሾት አድርገዋለሁ። እሺ ተባረኪ። በቃ ካገኘሽ መረጃውን ችግር የለም። ዳኒ ይቀጥል። እሺ
ማለትም ግን የለውም። ወይ ሁላችንም ሰላም ብያቸዋል። ማለትም የለም። እሺ ሰላም ብያቸዋል። ኤርሚ፣ ያቱ፣ ናዲ፣ ብሩክ፣ ሆፕ ማነው ስምሽ? አይደል ታች ያላችሁ ተባረኩ። ወደ ውይይታችን መመለስ እንችላለን ወንድማችን። አንድ ሰላም ልበላችሁና እኔ ልውጣ። ታችሁኝ የታፕታፕ ላርግ ቦታ ልልቀቅ። እሺ እሺ ልቀቂ። እሺ ዳግዬ እንዴት ነህ? ሰላም ነህ ወይ? ወንድም ጌታ ይመስገን ደህና ነኝ። ተባረክ። ወንድሞች በሙሉ እዚህ ያላችሁ ኤርሚ፣ ዳኒ ነው መሰለኝ። እኔ ዳጊን የዛሬ 20 ምናምን ዓመት እኔ የነበርኩበት ቸርች ሲያገለግል ስላየሁት እሱን አይቼ ነው የገባው እንጂ ለመከራከር አይደለም፣ ወይም ለመነጋገር አይደለም፣ ሰላም ለማለት ነው። ግን አንድ እንደ ታላቅ እህት አንድ አስተያየት አለ ብትቀበሉ። ሀሳብ ላይ እንቆይ። አሁን አስተያየት ካለሽ በውስጥ መስመር ጋር አሁን ሀሳብ ላይ አሁን ሰው እየተቀበልን ወንጌል እየሰራን ያለ ነው። ሀሳብ ካለሽ በውስጥ መስመር ኦርቶዶክስ ይሄም እኮ ለወንጌል ነው። ለወንጌል ምክንያት ነው። ሀሳብ ካለሽ በውስጥ መስመር ንገሪን እኮ አለሽ። ኢየሩስ ችግር የለም። አሁን እንቆይ፣ ሀሳብ ላይ እንቆይ። የሰጠሽው ሀሳብ ላይ ደግሞ ሌላ ሰው ሀሳብ ይሰጣል። ከዛ የአንቺ ሀሳብ አጀንዳ ይሆናል ማለት ነው። ኦኬ እሺ ታች ሆነሽ እንደሱ አሪፍ። እሺ ተባረኪ። እሺ ጆሲ። አቤት ወንድማችን። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል። በመጀመሪያ 2 ደቂቃ ብቻ ትሰጠኛለህ? ምንም ደቂቃ አልሰጠም። ሀሳብ ላይ ልታስተምረን ይሄ የመጀመሪያው የቤትህ ህግ ወይም ህግ የለውም በል። 2 ደቂቃ ነው የጠየቅኩ። ብዙ ልናወራ አልሰጠም ብራዘር። ሀሳብ ላይ ልታስተምረን በጣም ጓጉቻለሁ። እኔ ለመማር ዝግጁ ነኝ። ካልቻልክ ደግሞ ልንማማር አንችልም ማለት ነው። በቃ ችግር የለም። ሌላ ጊዜ ማስተማር አንተ በቲፉዞ ነው የመጣውና በነገራችን ላይ የታችላሉት ላንተ በጣም አመሰግናለሁ። ላመስግናቸው ከታችሁኑ ስለጻፉ እየሰጠው ነው ያለሁት እኮ ላመስግናቸው። ወንድሞቼ ላመስግናቸው። ምንም አሁን እሱ ላይ አይደለም የምናወራው፣ ርዕሱ ላይ ነው የምናወራው። ላመስግናቸው ወይ ነው ላመስግናቸው። አንዴ ጆሲ በቃ ታች ሆነ ስማ። ሌላ ጊዜ ለውይይት ብቁ ስትሆን ግባሽ። እሺ ብሩኬ እንኳን ደህና መጣ። እሺ ላሊ ከየት ቤተ እምነት ነው? ላሊ እኔ አማኝ። እሺ ተባረክ። አማኝ ከሆንሽ ታችሁን ይለን ቦታ እናጣብ እዚህ ላይ ሆነን። እሺ ሌላ ጊዜ ዕውቀት ሲኖራችሁ ነው። እሺ ስትገቡ ከቻላችሁ ኦርቶዶክሲያን ለመሞገት ስትችሉ ብቻ ግቡ። እሺ ሶሌክስ ሰላም አመሻችሁ። እንዴት ናችሁ? ደህና ነን። እንዴት አመሸ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ኦርቶዶክስ ያልተጠመቀ ሰው ይድናል ትላለች በቤተክርስቲያኒቷ ትምህርት። አይ መጀመሪያ አንድ ሰው መጀመሪያ ማመን አለበት፣ ከዛ መጠመቅ አለበት ለመዳን ማለት ነው። ያልተጠመቀ ሰው ይድናል። ስጋው ደሙን መቀበል አለበት። መንፈስ ቅዱስ ያልቆረበ ሰው አይ ዝም ብሎ እንደዚህ ሙስሊም ሆኖ በቃ አህዛብ በስሙ ያልተጠመቀ አህዛብ በዘራ ብሩክ እስትንፋስ እንደሚድን ኦኬ እሱ በቃል ኪዳናቸው እሱም አለው። በቃል ኪዳና የቅዱሳን ቃል ኪዳን ያድናል። ኦኬ ስለዚህ ያልተጠመቀ ሰው በቅዱሳን ቃል ኪዳን ይድናል ብለህ ታምናለህ? በቅዱሳን ቃል ኪዳን ማለት ነው። ምናልባት ካልተጠመቀ እንኳን አግኝቶ ያልተጠመቀ ሳይሆን አምኖ እድሉን አግኝቶ ካልተጠመቀ አይደለም። ግን እድሉን ሳያገኝ ፕሮባቢሊቲ ከሌለው የመጠመቅ ፕሮባቢሊቲ ከሌለው በቅዱሳን ቃል ኪዳን ይድናል። በሳቸው ስለዚህ ያልተጠመቀ ትንፋሽ እፍ ካሉበት ይድናል። ትንፋሽ ስለዚህ
በቃ አሁን አንተ እታች ሆነ ቁጭ ብለህ ታብታብ በሳቸው ትንፋሽ እፍ ካለበት እሱ ቃል ኪዳናቸው በቃል ኪዳን ይድናል። ሰማው በቃ እሱን ልታሳየኝ ነበረ። መለስኩ አይደለ? ሌላ ጥያቄ አለ? አንዴ ቆይ ሚዩት አደረጋ። ኦኬ እሺ ምን እያለ ነው ፍሬንድ? ምን እያለ ነው ያለው? ሰው ሳይጠመቅ በኦርቶዶክስ የሚድንበት የመዳን ተስፋ አለ እያለን ያለ ነው። ይሄንን ነው እግዚአብሔር ለማዳን እኮ እግዚአብሔር ትንሽ ምክንያት ነው የሚፈልገው። ትንሽ ምክንያት ነው በነገራችን ላይ ዳኒ የሚፈልገው። እሺ የተለየ ሀሳብ ስለሌለ አስወርጃለሁ። ምንድነው እያለ ያለው ፍሬንድ? አዎ ልክ ናችሁ። በኦርቶዶክስ ወይ ወንድምነት ትንፋሻቸውን የሚተነፍሱበት እኮ ነው ብሎ ያለው። እኔ ልጠይቀው ነበር እኮ ቀጥዬ ፈሳቸውን ቢፈሱበት አይገባም። ስሜታዊ ሆኖ እያወራ ስላስቸገረኝ ያስወረድኩት። እናስገባዋለን። ችግር እንዴ ታዲያ ና ተመልሰህ አሳነሰው። እሺ ና ተመልሰህ ግባ። እስከዛ ድረስ እኔ ላውራው። ስለዚህ ምንድነው እያለን ያለው? በደንብ ስሙ፣ እዚህ ያላችሁ ሰዎች ማለት ነው። ሰው ሳይጠመቅ በቅዱሳን ቃል ኪዳን ይድናል እያለን ያለው ብራዘር። አዎ እኛም እያልን ያለ ነው ይሄንን ነው። ስለዚህ ኦርቶዶክስ ሰው ሳይጠመቅ አይድንም የሚል ትምህርት የላትም ማለት ነው። ለዘመናት የተከማቸው ትምህርት ፈረሰ ማለት ነው። ኦርቶዶክሳዊ ነው ይሄ ልጅ፣ ገብቶ አፈርሶ የወጣው የራሱን አስተምሮ ነው። አፈርሶ የወጣው። አዎ በቃል ኪዳናቸው ሰዎች ሳይጠመቁ ይድናሉ እያለን ያለው። ስለዚህ ለዘመናት ሳትጠመቁ አትድኑም የሚሉት ትምህርት በራሳቸው ትምህርት ምን አደረገ? ፈረሰ ማለት ነው። በራሳቸው ትምህርት እኛ ሳንነካው ማለት ነው። ምንም ካሁን ከኛ ጋር ምንም የታገለ ጥቅስ አንጡ አታምጡ ምናምን የተባባልንበት ምንም ትምህርት የለም። በራሷ በኦርቶዶክስ ትምህርት መሰረት ጥምቀት ለድነት መሰረት እንዳልሆነ በራሱ አመነ ማለት ነው። እሺ ወንድምነት ጠይቀው ሐሳብ ካለ ግን አሁንም አልተረዳኸኝም ማለት ነው። በቅዱሳን በቃል ኪዳናቸው ይድናል እያልኩ ነው። ገብተዋል አይደለ? የቅዱሳን ቃል ኪዳን አመንበት እኛ ስለምናምን ነው። እግዚአብሔር በቅዱሳኖች ላይ ድንቅ ነው ይላል መጽሐፍ ቅዱስ አይደለ? እግዚአብሔር በቅዱሳኖች ላይ ድንቅ ነው። አሁን ሳይጠመቅ ነው ቁም ነገሩ፣ ሳይጠመቅ ነው አይደል? አዎ ፕሮባቢሊቲ ከሌለው ነው። ፕሮባቢሊቲ ያለው የመጠመቅ እድሉ እያለው ግን ያ ሰው ተጠመቀ እየተባለ ካልተጠመቀ ሊድን አይችልም። አሳየኝ። አሁን ፕሮባቢሊቲ አስተምሮ እኮ ነው። አሁን ገርለ አቡነ ዘራብሩክ ልታሳየኝ ያልከው መረጃን ይጠየቁ። ምን የሚል መረጃ? አሁን ፕሮባቢሊቲ ነው የሚል አሳየኝ። ሳይጠመቁ አስተምሮ እሱ አሳየኝ። በመረጃ አውራ። ስታወራ አንተ ደግሞ ችግር ምንድነው? ያለ መረጃ ነው የምታወራው። በመረጃ አውራ። ማስረጃ ይጠየቁ። አይ እኔ ያወለ ግልጽ መነግርህ ነገር ማለት ነው። አሁን ላልከው ነገር ማስረጃ በነገራችን ላይ ማለት ነው። ገርላት እናንተ እኮ መጽሐፍ ቅዱስን እኮ ትይዙታላችሁ እንጂ አታውቁትም እኮ መናፍቃኖች። መናፍቃኖች ስትባሉ መጽሐፍ ቅዱሱን ማለት ነው ትይዙታላችሁ፣ ይዛችሁ ትዞራላችሁ እንጂ አታውቁም። ማስረጃ ወዳጄ፣ ማስረጃ አሁን መጽሐፍ ቅዱስ ላይ አይደለም አይተጻፈው። መጽሐፍ ቅዱስ ጋር ሳንደርስ መጽሐፍ ቅዱስ ጥቅስ ሳንጠቅስ ነው የራሷን ትምህርት በራሷ አስተምሮ እየናደደ ያለው። አሁን እኔ ማስረጃ እኮ አትቀበሉም። እሱንም ባመጣልህ ዳኒ፣ እሱንም ባመጣላችሁ እኛ የወንጌል አማኞች አሁን ከዚህ በኋላ ለኦርቶዶክስ ትምህርት መጽሐፍ ቅዱስ መጥቀስ አይጠበቅም። የራሷ ትምህርት ማለት ነው። የራሷ ግን እናንተ የምትሉት ግን መጽሐፍ ቅዱስ ብቻ ነው። እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። አሁን ማስረጃ እናንተ ግን መጽሐፍ ቅዱስ ብቻ ትላላችሁ። ሶሊ አሁን እኔ ማንኛውም ቅድም ላልከው ማስረጃ አለ ወዳጄ፣ ፕሊዝ አሁን በማስረጃ አውራ። ዝም ብሎ መጽሐፍ አምጥቼ ባሳየህ ትቀበለኛለህ? አትቀበለኝም አይደል? አዎ እቀበላለሁ። ማስረጃ ስጠኝ። ማስረጃ አንተ ምን የሚል ማስረጃ ነው የምፈልገው? በቃ አሁን ከመጽሐፍ ቅዱስ ምን አይነት ማስረጃ ላምጣልህ? እግዚአብሔር በቅዱሳን ላይ ድንቅ እንደሆነ ረሳው። እግዚአብሔር በቅዱሳኖች ላይ ድንቅ እንደሆነ ረሳው። ጥያቄውን ረሳው ብራዘር። ላስታውስ፣ በቃ ሚዩት አድርገው። ላስታውስ። እሱ ነው እኮ ነው ዋናው እኮ እሱ እኮ ነው ትምህርቱ እኮ እሱ እኮ ነው። ችግር ላስታውስ። ጥያቄውን የረሳው ለነሱ ላስታውስ። እሺ ምንድን ነው የረሳው? ሌላ ቀን በርታ በል። እሺ በነገራችን ላይ አረ ላስታውስ። በነገራችን የለም በመናችን የለም። ላስታውስ ወዳጅ ላስታውስ።
ከመጽሐፍ ቅዱስ ግን ለምን አትወያዩ? በመጽሐፍ ቅዱስ የኦርቶዶክስ አስተምህሮት መጽሐፍ ቅዱስ ማናገራችን ጋር የመድረስ አቅም የለውም። ገና ነው፣ አልደረሰም። መጽሐፍ ቅዱስ ጋር የመድረስ አቅም የለም። እንዴ እናንተ እኮ በመጽሐፍ ቅዱስ ለመሞገት እንኳን በጣም ይርቅባችኋል። አሁን ልጠይቅህ እኔ ጥያቄውን ላስታውስ። ዮሐንስ ወንጌል ምዕራፍ 3 ምንድን ነው ትርጉሙ? አሁን ሚዩት ነው ማድረግ ያለብን። አይዞህ በርታ። ልጠይቅህ ጥያቄ ነው አንተ ከመጽሐፍ ቅዱስ ዮሐንስ ወንጌል ልጠይቅህ። ጥያቄውን ለማረሳሳት ከፈለክ ዳኒ አልረሳውም። አይዞህ ወዳጅ፣ እኔ ጥያቄውን አልረሳሁትም። አሁንም እዛው ላይ ነኝ ያለሁት። አትደበቅ። የት ነው የምትደበቀው? ጭራሽ አንተ እንዳትደበቅ እንጂ። አሁን ስለ ጥምቀት ነው አይደል እርሱ? ጥምቀትን በተመለከተ እኔ ከመጽሐፍ ቅዱስ ጥያቄ ልጠይቅህ፣ ከዛ በኋላ አንተ ጠይቀኝ። መጽሐፍ ቅዱስ ጋር አትደርስም እኮ አልኩ። አሁን ሚዩት ታደርጋለህ። እሺ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ሶሊ እኔ ለምን እንደዚህ እርር እንዳረገ አላውቅም። አሁን ማስረጃ አይደለም እኔ እኮ ናት ታዝናናኛለህ እኮ በሆነ ችግር የለም። አሁን ማስረጃ መጽሐፍ ቅዱስ እያወራሁ እኮ ነው። ጠየቀው ጥያቄ ማስረጃ በመጽሐፍ ቅዱስ ዙሪያ እናውራ። እስኪ በዛ ዙሪያ እናውራ። ኦርቶዶክስ አሁን መጽሐፍ እኮ እናንተ ገድሉን አትቀበሉትማ። ገድሉን ስለማትቀበሉት ምን ያደርግላችኋል? አይዞህ ወዳጄ፣ ገድሉን አትቀበሉት ምን ያደርግላል? እየጣለ ስለሆነ በራስ ትምህርት ነው አሁን የምትሞገው። ምንም እኮ ኮንፊደንስ የላችሁም እኮ። እኔ እኮ ኮንፊደንስ ራኩ አሁን እኮ በዚህ በቀላል ነገር ይሄንን በኋላ ታወራለህ። እድል ልስጥ። ለምን መጽሐፍ ቅዱስን ግን ለምን ከፋፍላችሁ ተቀበሉታላችሁ? እሺ ዮሐንስ 3 ማስረጃ 3:5 ተቀበሏለህ። ዮሐንስ 3:5 ተቀበሏለህ። በቃ ሶሊ ሌላ ጊዜ መረጃ ይዘህ አውራ። የወንጌል አማኞች ፊት ስትገባ በመረጃ ለመሞገት ሞክር። መረጃ ከሌለ አይዞ፣ እኛ ርዕስ አንቀይርም፣ ሐሳባችን እዛው ላይ ያለ ነው እና አይዞ ወዳጅ፣ አይዞ የምንለው በቃ አይዞ ነው። በርታ ማለት ጥሩ ነው። በርታ ማለት ጥሩ ነው እና በርታ ብራዘር፣ መበርታት አለባችሁ ጋይስ። እሺ ሶል እሺ ቢኒ ሰላም ነው? እንዴት ነህ? አላችሁ? አለን። ከየት ቤተ እምነት? ሁሉ አማን? ከኦርቶዶክስ። ሁሉ አማን ከኦርቶዶክስ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል? ያልተጠመቀ አይድንም። እሺ በጣም ጥሩ። ያልተጠመቀ አይድንም። እሺ ላምብብላ እንደሚድን። እሺ ወንድምነት ትቀበለዋል? አንዴ እዚህ ጋር አንዴ አንዴ ሁለቴ አይደለም ብራዘር። አሁን ወደ ዳኒ ይኸውልህ አይደለማ እንማማራ ትጠይቃለህ። ማስረጃ ነው አሁን እኔ የማቀርበው። ማስረጃ ምናምን አይደለም ብራዘር። አንድ ጊዜ ቆይ እስቲ ረጋ በል መጀመሪያ። በጩኸት መሸፈን ቤት ስለሆነ ቆይ ስማኛ፣ እሰማሃለሁ ወዳጄ። አይደለም ቤት ስለሆነ ሙሉ መብት ያንተ ስለሆነ ብቻ በአንተ መንገድ በኔ መንገድ እየመጣችሁ ነው የምንረዳዳው ማለት አይሰራም። ማስረጃ ነው እያወራሁኝ ያለሁት። እሺ ይኸውልህ፣ ስለሱ ማስረጃ ምክንያት እኮ ይኸውልህ ነግርህ እኮ ነው። ካነበብኩልህ በኋላ ምክንያቱን ትነግረኛለህ። አሁን እኔ ማስረጃ ነው አንድ ሰዓት ሙሉ መከታተለው እኮ አንተን ነው። እስካሁን እየሰማሁ እኮ ነው እኮ። ልጨርስ ላንብብልህና ከዛ በኋላ ሰማሁ። ስታነብ ለእነሱ ስታነብ እኮ እኔ ላንብበው ብራዘር፣ ለአንተም ደግሜ ላንብበው። ለእነሱ ስታወራ እየሰማሁ ነበር እኮ። ላንብበውና አንተ እንዴ ይህ እኮ የቤተ ክርስቲያን መጽሐፍ እኮ ነው። ይነበብ ሲባል እሺ ነው የሚባለው ወዳጄ። መጀመሪያ አዳምጠኛ አይደለም ሁሌ አንተ ብቻ አውሪ፣ እኛ ብቻ አዳማጭ መሆን የለብንም። ይነበብ ስለመነበቡ እኮ ጠልቻ አይደለም፣ ሁሌም አነበዋለሁ። ግን ሚውት አድርግና ከተነበበ በኋላ ሐሳብ ካለ እንሰማለን። ምን ችግር አለ? እሺ ቀጥል። እሺ አዎ እንዴ እንደዚህ ማሽም ሊይዛችሁ አይገባም። ዝፈን እስቲ። ይኸው በስሙ ያልተጠመቁ አህዛብ፣ እደግመዋለሁ፣ በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ፣ አስምሩበት፣ ከስር በደንብ ጻፉለት እንዳይረሳው በኋላ፣ ሳይጠመቁ በሚሞቱበት ጊዜ ምን ሳይሉ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሁንላቸው ዘንድ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ዘራ ብሩክ ስም ምን ሲሉ ሳይጠመቁ በሚሞቱበት ጊዜ። ይኸው ሰዎች ሳይጠመቁ በዘራ ብሩክ እስትንፋስ አማካኝነት እንደሚድኑ ይናገራል። ትቀበለዋለህ? ሳትቀበለው ይሄን ትምህርት ነፍሳነ መድኃኒዓለምን እንጨምርለታለን ሲጨርስ። አሁን ያወራና ነፍሳነ መድኃኒዓለም ላይ እንጨምርለታለን። እሺ ወደ ብለት ዛሬ በዛሬ በቃ እንትን ነው አይደል? በአይነቱ ነው በለኝ።
አይ ቆይ ሳክስ አንዴ ቆይ ሳክሶች ቆይ አንዴ ስሙኝ። በመጀመሪያ ደረጃ እዚች ጋር የምትጠይቀኝ ጥያቄ ከዱግማ ነው ከቀኑና ነው የሚለው ነገር በማስረጃነት ታቀርባለህ መጀመሪያ ማለት ነው። በኦርቶዶክስ ቤተክርስቲያን በሁለት አይነት ትምህርት ትማራለች። አንደኛው የማይለወጥ የማይሻር የማይቀየር መጽሐፍ ቅዱስን ትማራለች። ሁለተኛው ደግሞ በቅዱሳን አባቶች በሊቃውንት የተጻፈ መጽሐፍን ለማስረጃነት ወይ ለትምህርትነት ትጠቀምበታለች። ማስረጃ አሁን ላልከው ንግግር ማስረጃ ምን ለምን ማስረጃ? ኦርቶዶክስ ቀኑና ዱግማ መጽሐፍ ቅዱስ ላይ ያለን ትምህርት ብቻ ነው የምትቀበለው የሚል ማስረጃ አስተኝ ምን ይኸው እያሳየን አይደል እንዴ? ዘመናችን ማስረጃ አሁን ላልከው አይደል እንዴ? ማስረጃ ለዚያው ማስረጃ ምን አይነት ማስረጃ ነው ያስፈልጋል? አሁን ያልከውን ንግግር በማስረጃ አውራኝ አንተ። ዱግማና ቀኑና እንደምትቀበል አታውቅም? ኦርቶዶክስ መጽሐፍ ቅዱስን ብቻ ነው እንትን ያልኩት የምትልበትን ማስረጃ አስተኝ። እንዴት መጽሐፍ ቅዱስን ብቻ ነው? እኔ በቃ የማምነው ዶግማዬ መጽሐፍ ቅዱስ ብቻ ነው የሚል ትምህርት ካላት አሳይ። ቀጥል። ትምህርት ካላት እንዴት ሁሌ የምንናገረው ነገር ነው? አንተ አሁን ላልከው ንግግር ማስረጃ እንመንህ። አው ያወራው ነገር እውነት መሆኑን በማስረጃ አውጣና አሳየን። ማስረጃው ይሄው እኔ ነኝ እኮ ይሄው ነገር ኦርቶዶክስ ቀኑና ዱግማ አለ። የአንተ የቤተክርስቲያኒቷ መገለጫ አይደለም ማስረጃ የተጻፈ ነው። ምክንያት ያልሆንኩበት ምክንያት ምንድን ነው? አንተ ከራስህ ብዙ ሐሳብ ጨምረህ ስለምታወራ ቤተክርስቲያኒቷ መጽሐፍ በምን አይነት ሐሳብ አሁን ቢኒ የኔ መጽሐፍ ነው ብላ ስላልገለጸችልን አሳትማ ነው። የት ማተሚያ ቤት ነው ያተመችህ? ማተም እኮ አያስፈልጋትም። የት ነው ያተመችህ ወዳጄ? ለዚህ ማተም አያስፈልጋትም። በየትኞቹ ሊቃውንት ነው የተዘጋጀው? በቅዱሳን አባቶች ብራዘር እኮ እሱ ነው ማረጋገጫ ውስጥና መግቢያ ላይ ማረጋገጫውማ የተጻፈው እጅ ላይ ያለው መጽሐፍ እኮ ማረጋገጫ ነው። አረ ወዳጄ አሁን ላልከው ንግግር ለአንተ ንግግር ማስረጃ አስጠን። ለየትኛው ንግግሬ? ቤተክርስቲያን መጽሐፍ ቅዱስን ብቻ እንደምታምን መጽሐፍ ቅዱስን ብቻ ማስረጃ አድርጋ እምነቷን ዶክትሪኗን እንደመሰረተች የሚያስረዳ ማስረጃ አስጠን። ከሌለ የምናትለው ይሄ ለኔ ጥያቄ ልታቀርበው ሳይሆን ራስን ድብና አድርገህ የምታቀርበው ነገር በቃ የለም ማለት ነው። በቃ ከሌለ አናስጨነቀ ብራዘር፣ ሲኖር ሌላ ጊዜ ትገባል። ቆይ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ፣ ሌላ ቀን በመጽሐፍ ቅዱስ ማስረጃ ነበር የምትለው ዛሬ። እንዴት በገድል የሌለን ሰው አሁን አንታገልም። ኦርቶዶክስ ዛሬ እንዴት በገድል አልክ ብራዘር? ይኸውልህ ሳንጠቅስ መጽሐፍ ቅዱስን ሳንጠቅስ ራሷን በራሷ በቃ ትምህርቶቿን የምታፈርስ መሆኑን እያሳየን ያለ። ወይ ዛሬ እንዴት በገድላት አልክ? ሌላ ቀን በመጽሐፍ ቅዱስ ነው ያለ ነበር የምትለው። አይዞህ ብራዘር፣ ኧረ ራስህ አይዞህ ባባዬ፣ ምን ሆነሽ? ተቀብያለሁ። ዛሬ ምን ነው ባይብሉን ረሳሻት? አይ ዛሬ ባይብሉን ረሳሻት? ምን ነው? ኧረ አትሽሽ በእናትሽ ተይ። ዛሬ ምን ነው መጽሐፍ ቅዱስን ረሳ? ቢኒ ሐሳብ አለ። ሐሳቤ አንድ ነገር ነው። ሐሳቤ ልንገርህ አለ ለተባልከው ነገር። አዎ 16 ማርቆስ ያመነ ያልተጠመቀ ቤተክርስቲያኔ ወንጌልን ነው የምትሰብከው። እሺ ይሄ ስህተት ነው በለኝ። ይሄ ወንጌል አይደለም ወንጀል ነው በለኝ። እሱ ደግሞ የቀኑና መጽሐፍ ይባላል ወዳጄ። ካላወቅህ አስተምር። ስህተት አይደለም። ተረዳዳ፣ ተረጋጋ ነፍሴ። ስህተት አይደለም የቀኑና መጽሐፏ ነው ብሮ ተረጋጋ። ቀኑና በለው ደስ ያለን ውሰደው። ስህተት አይደለም በለኝ። ስህተት አይደለም። እሺ ታምንበታለህ? ድብና አድርጌ ድብና አድርጎ ያምናል። የምታምነው ሰው ባይጠመቅም ይድናል የሚለውን ትምህርት ትቀበለዋለህ ማለት ነው። ስጦታ ነው፣ ጸጋ እኮ ነው። ምን ችግር አለ? ምንም ይሁን እቀበለዋለሁ፣ አምንበታለሁ። ሰው ሳይጠመቅ ይድናል ብለህ ሰው ሳይጠመቅ ይድናል ብለህ ታምናለህ? ሰው ሳይጠመቅ ሳይሆን ጸጋ የተሰጣቸው ሰዎች ብዙ ነገር ማድረግ ይችላሉ እኮ። እኔ ምን አልኩ? እኔ ስለ ሰዎቹ አለም ያልኩ። የማይጠመቁ ሰዎች ይድናሉ ብለህ ታምናለህ ማለት ነው በኦርቶዶክስ? ይድናሉ ብዬ ሳይሆን የማምነው ጸጋ የተሰጣቸው ሰዎች ግን ሊያደርጉት ይችላሉ ብዬ ነው ማምነው። ባባ እኔ አሁን የጠየኩ ጸጋ ስለተሰጣቸው አይደሉም። ጸጋ የተሰጣቸው ሰዎች ሰው ሳይጠመቅ ያድናሉ ብለህ ታምናለህ? አዎ አለ። በቃ ይሄንን ትምህርት አሁን ከማርቆስ 16 ጋር በል አስማማው። እንዴት አስማማላለሁ ወዳጄ? የማስማማልን ምክንያት ደግሞ እኮ ይኸው ነግሬሃለሁ። አስማማው ብራዘር። አሁን ጥቅስ ራስን የምታስማማው እኔ አይደለሁም። እሺ እኔ ላስማማልህ ካልከኝ አልቀረ። በመጀመሪያ ደረጃ እነዚህ ቅዱሳን አባቶች ጸጋ የተሰጣቸው ናቸው ብለን የምንቀበላቸው ናቸው። አስማማው ነው ያልኩህ ወዳጄ። ወይ ተረጋጋ። አሁን አስማማው ነው ብራዘር። መጀመሪያ ተረጋጋና አዳምጥ። በፈለከው መንገድ ያው ግን አስማማው ነው። አሁን ጸጋ አይደለም። አሁንም ድረስ ልንገርህ፣ አንተ በፈለከው መንገድ አልሄድልህም። አስማማው አንተ በፈለከው መንገድ አልሄድም። ተረጋጊ ነፍሴ።
አንተ ብቻ ታወራለህ፣ እኛ እናዳምጣለን። የኛ ወሬ በአንተ ጩኸት ያንተ ወሬ የኛ ወሬ በአንተ ጩኸት ይሸፈናል። ሁሌ ተረጋጋ፣ አስማማው። አሁን ለምን መጀመሪያ ሰከን በል። ይኸውልህ ትጠይቃለህ፣ 50 ደቂቃውን አንተ ታወራለህ፣ እኛ 1 ደቂቃ ስናወራ ታብዳለህ። አስማማው ወዳጄ፣ አትበዳ፣ ተረጋጋና አላስማማልህ። አስማማው ወዳጄ፣ ቤቱ ያንተ ነው፣ እንደፈለግ ትፈነጫለህ። እኛ ስናወራ ወይ ታስወርዳለህ ወይ ሚውት ታደርጋለህ። አሁን ማስማማት ነው የሚጠበቅብህ። እሱ ጥቅስ ነው። ይኸውልህ ልንገርህ አይደለ፣ በመጀመሪያ ደረጃ ያመነ ያልተጠመቀ አይድንም። ሲቀጥል ደግሞ ቅድም ያመነ ስማኝ አንዴ አስጨርሰህ ያመነ ያልተጠመቀ ነው ያለው። የቱ ጋር አንዴ ተረጋጋ። ይሄ እዛው ቁም፣ አንተ ተረጋጋ። ከአንድ ሰው ጋር ነው የማወራው። እኛ 2 ሰው 1 ሰው ጣልቃ ሲገባ ታስወጣለህ። አንተ ለአምስት ማውራት አቅም አለ ወዳጅ እኮ። እናንተ እኮ ናችሁ ስርዓት ማታስተምሩን። አንተ ቤተክርስቲያን አልተማርክም ማለት ነው። ስርዓት የለም። ያ አይደለም። እዚች ጋር ገብተህ የኛ አንድ ሰው ተከትሎ ሲያወራ አስጨርሰህ፣ የኛ አንድ ሰው ሲያወራ ዝም በል ሚውት ምናምን ትላለህ። እናንተ እዚህ ጋር ወዳጄ በስርዓት የማውራት አቅም ካለ ቀጥል፣ ከሌለ ግን እታች ቁጭ ብለህ አሁን መጀመሪያ መማር ያለብህ ስርዓት ነው። ኦኬ፣ ስርዓቱን እኮ የምታደፈርሱት እኮ ራሳችሁ ናችሁ ወዳጄ። አሁን ስርዓት ሲኖርህና ማውራት ትችላለህ ወይስ ስርዓት ትማራለህ ከስር ቁጭ ብለህ? በመጀመሪያ እኔ እናንተ አይደል የምናወራው። ስርዓት ይኖርሃል ወይስ በስርዓት ታወራለህ ወዳጄ? ስርዓት አንተ አታስተምረኝም እኮ። በቃ እሺ፣ ስለዚህ እታች ሆነህ ተማር፣ ችግር የለም። ኮከብ ደግሞ ጴንጤ ነች እንዳሰሟት። እሺ ሚኒሻይ አይዞህ። አሁን ከስራ ቁጭ ብለህ ስርዓት ትማራለህ መጀመሪያ። ከዛ በኋላ ደግሞ ያው ያለ እውቀት ካለ ያለ እውቀት እያወራ ስለሆነ በእውቀት ደግሞ እኛ አንተ ሞግተናል ማለት ነው። እሺ ሌላ ኦርቶዶክሳዊ ማለት ሐሳብ ላይ ማውራት የሚችል መሞገት የሚችል ኦርቶዶክሳዊ። እሺ ተሜ የጌታ ልጅ ከየት ቤተ እምነት ነህ? አዎ እኔ ሐሳብ አለኝ። ከየት ቤተ እምነት ነህ ያልኩህ? የክርስቶስ ተምሳሌት። ብራዘር ከየት ቤተ እምነት ነህ? ለማስወግጃለሁ። ቴንክ ዩ ወንድም። የክርስቶስ ተምሳሌት የክርስቶስ ምን ቤተ ክርስቲያንን ነው ተናገር የተባልከው? እሺ የመወገድ ተምሳሌት ሆነ። እሺ ሙለርን ተቀበለው ወንድምነት። እሺ ሙለር ሰላም ላንተ ይሁን። ሙለር ዳኒ አንተ ጋር እኮ አሁን ቤተሰቦቻቸው በጊዜ ተኙ፣ ነገ ትምህርት ቤት አለ ተብሎ የተባሉ ሰዎች ሁሉ ናቸው እኮ የሚመጡት። በቃ ብዙ ጊዜ በዚህ ሰዓት የምትሰበስባቸው ሰዎች ቤት ከፍተህ እንቅልፍ አልወስድ ያለው እና በጊዜ ተኙ ተብሎ ራቱን ተሰጥቶት እናቱ በጊዜ ገብተህ ተኛ ብላ ስትለው እሱ ብርድ ልብስ ውስጥ ገብቶ ገስት ይልካል። ስጠራው አይሰማም። ሲናገር ያመነ ያልተጠመቀ አይድንም ብሎ ይላል መጽሐፍ ቅዱስ ጋር የሌለ ማለት ነው። አንድ ልጁ ቅድም ሰው ዮሐንስ 3:5 አብራሪ ብሎ ነበር። ስንት ነገር ነው። እሺ ሃኒ ከየት ቤተ እምነት ተቀበለው እንደምነትሽ? እሺ ሃኒ ምንድን ነው የሚባለው አሁን? ይሄ እስኪ እንግዲህ ሃኒ እቺ የጴንጤ ናት እራሱ ጂሰስ ብሎ የሚለውን ስም እዛ ለጥፋለች፣ የጌታን ስም ማለት ነው። ስለዚህ እህታችን ሻምቤ የወንጌል አማኞች ከሆናችሁ ብሎክ ማድረግ ይችላሉ። ከሻምቤ ነው የምጀምረው አሁን። ሻምቤ ኦኬ። ከዚህ በኋላ እንዳታዝኑ። ከዳኒም ቤት ከኔም ቤት ብሎክ አድርጋለሁ። በሌላ ቀን ሌላ ቤት ኤርሚ ብሎክ ተደረግኩኝ ፍታኝ የሚባል ነገር የለም ብራዘር። ከሁለታችንም ቤት ከዳኒም ቤት ከኔም ቤት ነው ብሎክ የማደርጋችሁ። ዳጊም ከከፈተ እዛ ካገኘው ከዳጊም ቤት ነው የማደርገው። ለምን ገስት እንደምትልኩ አይዶን ነው ወገኖች። ይባረክ
ይትባረክ። ሄሎ አለ አጠገብህ ነው እንዴ? እሺ ሄሎ፣ እንዴት አላችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቆይ አንዴ። እሺ ይትባረክ። ሄሎ አለ ለእሱ እናስቀድሙ። እሺ ሄሎ፣ ሰላም ነው? ሰላም ሰላም። እንዴት አመሻችሁ? ደህና ነኝ። ከየት ቤተ እምነት ነው? ከኦርቶዶክስ። ድምፅህን ትንሽ ከፍ አድርገው ወንድማችን። ወጣ ሄደ። እሺ ይትባረክ። አቤት፣ እንዴት አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣህ። እንኳን ደህና ቆያችሁ። በኦርቶዶክስ ሃይማኖት ሰው ሳይጠመቅ መዳን ይችላል? አይችልም። አይችልም? ለምን? የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ በቀር እግዚአብሔር መንግስት ሊወርስ አይችልም ይላል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይላል። ስለዚህ መጠመቅ አለበት ማለት ነው። ከዚህ ውጪ ሌላ ሳይጠመቅ ቢሞት መዳን አይችልም? አይሰማም? ሳይጠመቅ መዳን አይችልም ወይ? ከዚህ ውጪ ከኋላ የከፈትከውን ነገር ሚንጣጣ ነገር አይችልም እያልኩ እኮ። ከኋላ ምንድን ነው? የሆነ ነገር ከፍተሃል። አይ እኔ ጋ ምንም የለም። አንተ ጋ ነው ህፃን ድምፅ የሚሰማል። ተናገር ከሚለው ጋር ይሰማል። አንተም ጋር የሆነ የሚሰማል። እኔ ጋር ልጆች አሉ በእርግጥ ነው። እሺ፣ ስለዚህ ሰው በኦርቶዶክስ አምኖ ነው የሚጠመቀው፣ ባይጠመቅ ግን አይድንም እያልከኝ ነው? እውነት ነው ወዳጄ። በመጽሐፍ ቅዱሳዊ ማስረጃ እንደዛ ነው። አንተ አምነህ ነው የተጠመቀው? በትክክል። መቼ ነው ያመንከው? ምንድን ነው ያደርግልሃል እሱ? እንዴ ተናገር እንጂ። እምነትህን ለመናገር ምን ያደርግልሃል ይባላል እንዴ? ስለ ጥምቀት እያወራን መቼ ነው ያመንከው? በ40 ቀን ያመንከው በ40 ቀንህ ነው? አዎ በትክክል። ምን ሰምተህ ነው ያመንከው? አንድ አምላክ ብዬ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቱን በሞት ሽሮ አድኖናል ብለን አምነን በወንዶች በ40 ቀናችን ሴቶቹ በ80 ቀናችን ተጠቅመን። ማን ነው የነገረህ? ለአንተ በ40 ቀንህ ማን ነው የነገረህ? አንብበህ ነው የተረዳኸው? በ40 ቀንህ ወይስ ቅድስት ቤተክርስቲያን? ማንበብ ብቻ እኮ ግዴታ አይደለም። ሐዋርያት አንብበው አይደለም የተረዱት አይደል? አይደለም። እኔ የጠየኩህ ስላንተ ነው። ስላንተ 40 ቀን አዳምጠኛ ነው። አዳምጠኛ አትበለኝ። እኔ ስለ 40 ቀን ስላንተ ስጠይቅህ ሐዋርያት አትበለኝ። ሄደህ ሐዋርያቱማ አንብበውም ተምረውም ነው። ኦኬ፣ ከጌታችን አላነበቡም ሐዋርያት ተምረው። እሱም በኋላ እንሄዳለን። አሁን ለመደበቅ ፈልገህ ነው። አሁን በኋላ እንሄዳለን። እንዴት እንዳነበቡ አሳይሃለሁ። እንዴት እንደተማሩ አሳይሃለሁ። ከማን እንደተማሩ አሳይሃለሁ። አሁን የተጠይቀው አንተ በ40 ቀንህ የተጠይቀው ላይ አውራው ነው። አንተ በ40 ቀንህ አንብበህ ነው ወይስ ሲሰበክ ሰምተህ ነው ስለ እግዚአብሔር አሐዱ ስሉስ መሆኑን ያወቅኸው? አንተ በ40 ቀንህ ማለት ነው። ከመጠመቅ በፊት ማን የሰበከ? በአሐዱ ስሉስ ታምናለህ አንተ? አልተጠየቅም ወንድምዬ። በጣም ለመደበቅ ሞክረሃል። አስመልጠኝ እያልክ ነው። አስመልጠኝ ለፈው ይሄንን ጥያቄ እያልከኝ እንደሆነ እየገባኝ ነው። እሺ አንተ በ40 ቀን ምንድን ነው የሰማኸው? በ40 ቀን ምንድን ነው የሰማኸው? አንዴ እንደማመጥ መጀመሪያ እኔንም ታዳምጠኛለህ። ልመልስ ነው። ምንድን ነው የሰማኸው? በ40 ቀን ምን ሰምተህ ነው ያመንከው? አዳምጣ። ብዙ ጊዜ ኦርቶዶክሳውያን ሲገቡ ለማሸማቀቂያ ቃላት እያመጣ በ40 ቀንህ ምንድን ነው የሰማኸው? አዳምጥ እንጂ ምንድን ነው ተናገር፣ እውነቱን አዳምጥ እንጂ። ሚዩት አድርጌያለሁ። በ40 ቀንህ ምንድን ነው የሰማኸው ብዬ ስልህ ኦርቶዶክሳውያን ሲገቡ፣ ሙስሊሞቹ ሲሮጡ፣ ጴንጤዎቹ ሲዘሉ አትበለኝ።
የተጠየቀው ምንድነው? ሰምተህ ያመንከው በ40 ቀንህ ስትጠመቅ ከመጠመቅ በፊት ሰምተሃል ማለት ነው። ስለ አሐዱ እግዚአብሔር ስለ አንዱ ስለ እግዚአብሔር የሰማሁት ወደ ሚዩት አድርግ። አንተ ሚዩት አድርግ፣ ከታች ያለው ሚዩት አድርግ። እሺ ወንድሜ ቆይ አንዴ። እሺ ላግዘው ፈልጌ ነው። በቃ እታች ትወርዳለህ ማለት ነው። ላግዘው ባለጌ ልጅ እንደዚህ ይወርዳል ማለት ነው። ታች ሰዎች ሲያወሩ በሰዎች ላይ ጣልቃ የሚገባ ባለጌ ልጅ ይባላል በባህላችን ማለት ነው። እናቶቻችን ሲያሳድጉ አትባልግ ዘኛ አላለህም። አግዘኝ ሲልህ እሰጥሃለሁ። ማዕከል ላይ ጣልቃ አይገባም። ስለዚህ ትባረክ። ምንድነው የሰማኸው ነው ብያልኩ። ከመጠመቅ በፊት አምኜ ነው የተጠመኩት ብለህ ስላልከኝ ምንድነው የሰማኸው እያልኩ ነው። ከመጠመቅ በፊት ሰምቻለሁ ብለኛል። ምንድነው የሰማኸው? ጥሩ። ምናልባት መግባባት ምንችል ከሆነ መወያየት ምንችል ከሆነ በሰከነን እንወያይ። ምንድነው በ40 ቀን የሰማው ብሎ ማለት? በሰከነ በጠነፈፈ ባልጠነፈፈ በደፈረሰ የምታወራውን ተሆና ምንድነው? በቃ ይሄ ከዚህ የበለጠ ወንድሞች እዚያው 820 ሰው ልብ በሉ። ተግባቦት ማለት እየጠየቅኩት ነው። አምኜን የተጠመቅኩት አለኝ። ኦኬ ምንድነው የሰማው ብዬ ስለው ሙስሊሞቹ ሲመጡ ኦርቶዶክሶች ሲገቡ ጴንጤዎቹ እንትን ሲሉ በዚህ ወጥቶ በሰከነ በደፈረሰ በጠለለ የጠየቅኩ እኮ አጭርና ግልጽ ነው። ወንድማችን ይትባረክ። ምንድነው ሰምተህ በ40 ቀንህ ምንድነው ሰምተህ አምነህ የተጠመቀው ነው። በቃ አጭር ህሊና ያለው ሰው ይፍረዱ። ያ አንተ መጀመሪያ መች ታዳምጣለህ? ዝም ብለህ እንደ ቆርቆሮ መጮህ ነው እኮ ይገርመኛል። እንደ ቆርቆሮ መጮህ አዳምጥና ልመልስልህ። አሁንም ስለዚህ ስናወራ ሚውት እያደረጋችሁ ማውረድ ከሆነ ወይ አትግቡ ብላል አይደለም። ቆርቆሮም ትውልድ አንድ ጥያቄ 10 ጊዜ ትጠይቃለህ። ደግሞ ተመጣና ተግባቦት በተግባቦት እንትን አትሉ አታስወሩ። አንድን ጥያቄ ስንቴ ጠይቁ? አሁን ስንቴ ጠይቁት? ወንድሞች እናቶቼ 7 ጊዜ በላይ ጠየቅኩትኝ አንዱን ጥያቄ። ምንድነው የኔ ጥያቄ? አምኜ ነው የተጠመቅኩት አለ። ምንድነው ሰምተህ አምነህ የተጠመቀው? ሙስሊሞቹ ሲገቡ ኦርቶዶክሳውያን ሲገቡ ምናምን ነገር ኤርሚያስ ምንድነው ብሎ የሚለው ምንድነው ሰምተህ አምነህ የተጠመቀው? ይኸውላችሁ ሲገቡ አታስወሩ፣ በዛ ወጥተው እንትን በሉ። እባክህ ወንድሜ ጊዜውን ተጠቀም። ምንድነው ሰምተህ ያመንከው? አይ ቤቱ የእናንተ ስለሆነ በዚህ ጋር ወጥቶ ወይ 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 ጥያቄ እኮ ግልጽና አጭር ነው ወንድማችን። እባክህ ኦርቶዶክሳዊ ወንድማችን ምንድነው ሰምተህ አምነህ የተጠመቀው? this is orthodox። ይሄ ነው ባህሪያቸው መገለጫቸው። የአንዳንዶች የሁሉንም ማለት አልችልም። ጨዋዎች የሆኑ ለተጠየቁ ጥያቄ መልስ የሚሰጡ ስላሉ ማለት ነው። በል በጊዜ ተኛ ወንድሜ፣ ነገ ትምህርት ቤት አለ። በጊዜ ተኛ። ለተግባቦት ለመነጋገር ራሱ ለሃይማኖት ውይይት አትመጥኑም ማለት ነው። በጊዜ ተኛ ወንድሜ። ሌሎች ኦርቶዶክሳውያን ሲናገሩ በጨዋነት ለተጠየቁት ጥያቄ መልስ ሲሰጡ እነሱም ሲጠይቁ እኛም ስንመልስ በደንብ ስሙ። ታቸው ናችሁ ማለት ነው። ጀስት ስለላክ ብቻ ገብተህ ማውራት አትችልም። እሺ አወቀ ከየት ቤተ እምነት ነው? አወቀ ከየት ቤተ እምነት ነው? አወቀ አቤት ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ። ሚዩት አድርገው ጠብቀን፣ ከላይ ሌላ ሰው ስላለ እንሰጣለን። እሺ ጥሩ ነህ። ሰላም ላንተ ይሁን። ሰላም ከየት ቤተ እምነት ነው? እሺ ከየት ቤተ እምነት ነው? ፕሮቴስታንት ቤተ እምነት ነው። እየተከታተልን ነው። እሺ እታችሁንና ወንድማችን እንትን በል ለመከታተል እታችሁ ናችሁ እንትን በሉ። ቴንክ ዩ ኦኬ። ሄሎ ሰላም ነው? ሰላም ሰላም። እሺ ከኦርቶዶክስ ነበር ነው ያልከኝ። ድምፅህን ትንሽ ከፍ አድርገው። እሺ አይሰማም? አሁን ይሰማል፣ ግን ትንሽ ከፍ ብታደርገው። እሺ እንኳን ደህና መጣ። ቅድም ስለነበርክ ጥያቄውን ሰምተዋል። ያልተጠመቀ በኦርቶዶክስ ይድናል እያልን ነው። ወንድሜ ይትባረክም ከመጽሐፍ ቅዱስ እንግዲህ መልስ ሰጥቷችሁ ነበር። ያው ጥያቄ አልሰጠንም። ለተጠየቀው ጥያቄ መልስ ያልሰጠ ሰውዬ ዋቢ አድርጋህ አትጥቀስ።
ለተጠየቀው ጥያቄ 7 ጥያቄ አንድን ጥያቄ 7 ጊዜ ለተጠየቀ መልስ ላልሰጠ እንኳን ጥያቄውን እንኳን በአግባቡ ላልሰማ ሰው ወንድሜ የተባረከ አትበል። እንደሱ ወይ በጊዜ ሄደህ ትተኛለህ ማለት ነው። ወንድሜ ምኑ ነው መልስ የሰጠን? መቼ ነው ምን ሰምተህ አምነህ ተጠመክ ብዬ ስለው የወጡትን ታስገባላችሁ የገቡትን ታባራላችሁ ብሎ ይላል። ምንድነው አምነህ የተጠመከው? በእርግጥ እንዲህ አይነት ሰው አንተ ዋቢ ከሆነ አያያዝ ላይ ገና ለሌሎቹ ጊዜ እንድንወስድ ወይታች ትወርዳለህ ማለት ነው። ስለዚህ አንተ ራስህን ችለህ መልስ ሰጥቷቸዋል ብለህ አትዋሽ። አንድ ጥያቄን 7 ጊዜ የተጠየቀ ሰው መመለስ አቅቶት 7 ጊዜ አንድ ጥያቄ ማለት ነው መልስ ሰጥቷቸዋል ብለህ በውሸት ከጀመርክ አንተም ከሱ የተሻለ ነገር የለህም ማለት ነው። ካለ ግን እንደ ኦርቶዶክሳዊ ወንድም ያላመነ ያልተጠመቀ ሰው ይድናሉ በኦርቶዶክስ ነው ያለው። ያ እኮ መጀመሪያ የተናገረው አለ 2 መጽሐፍ ቅዱስ ክፍል ሰጥቷችሁ ነበረ ዮሐንስ ላይ። በቃ እታችሁን አይደለም ብራዘርዬ፣ ጊዜ አትፍጅም። እታችሁ ረድ። እሺ እታችሁ ረድ። ኦኬ አወቀ። እሺ ጥያቄውን ሰምተዋል አይደል ወንድማችን? ይሁን ቆርቆሮ ራስ ነህ አንተ። መጀመሪያ መች ታዳምጣቸዋለህ? ምርጥ መልስ ይታያቸዋል። በቃ እንደዚህ እንዲመልሱ ነው የተፈለገው። ምርጥ መልስ። አሁን ይሄ ቆንጅዬ የኦርቶዶክስ ተዋህዶ መልካም ወጣት አያችሁት? ኦርቶዶክስ ያስተማረችውን እናቱ ያስተማሩትን አያችሁ? መልስ ማለት ቆርቆሮ ማለት ነው። መሳደብ ነው መልስ። በቃ ጣሳ ሳይሻልህ አታዳምጣቸውም። አትሳደብ ወንድማችን አፈወርቅ፣ ሌላ ሰው አትሳደብ፣ አትሳደብ። ውረድ፣ ካልቻልክ ውረድ። የሚዲያ ማዳመቂያ አትሁን እያልኩ ስማኝ። እኔን አፈወርቅ መልስ ከሌለህ ውረድ። ኦርቶዶክስ ለነሱ በምንም አታንስም። መውረድ ካልቻለ መውረድ። አለበለዚያ ገብተን የነሱ ማዳመቂያ አይደለንም። እነሱ በስርዓት ካዋሩ እኛ ከነሱ የተሻለ ስነ ምግባር እንዳለ ማሳየት ይሄ ነው አቅማችን። ወንድማችን ነው ተለዋጡ መጥቷል። እዚህ ጋር 6 ሰው ኮኪ ጀምሮ ኮኪያውን ቦታ ይዘሻል። ቅድም ጀምሮ አይቼሻለሁ። ኦርቶዶክስ ነኝ ካልሽ መውረድ አለብሽ። ሌላ ኦርቶዶክስ የሚችል አለ ገብቶ ማዳመጥ። አንተ አይደለም ታች ላይ የገቡትን ውረዱ ጥቡ ብለህ የምትለው ለእኔ ብዙ ልጆች እያላችሁ ነው። ራሴን ራሴ ያውቃለሁ። እኔ ሙሉ ሰው ነኝ። ስለዚህ መውሰድ ያለብኝ ወስዳለሁ። በቃ የገባኝን ወስዳለሁ፣ ሌላውን ተዋለሁ። በቃ ራሴ መርጬ ሞች ሰው ትልቅ ሰው ነኝ። እኔ ሕፃን ልጅ አይደለሁም። ማንም የመክረኝ ሰው አይደለሁም። እውነትን ስለምፈልግ ከዚህም ከሁሉም በቃ እውነት ያለበት ላይ እፈልጋለሁኝ። ስለዚህ እውነታው ሆነው ላይ ተተክዬ እቀራለሁ። ስለዚህ እውነት ስለምፈልግ ነው እንጂ ጴንጤ ስለሆንኩ አይደለም ተተክዬ የቀረሁት። እየተማርኩ ነው። በቃ ማዳመጥ ከእናንተም እዚህ ጋር ትገቡ የለ ከእናንተም እማራለሁኝ። እኔ ስለማላቅ ከኔ የተሻላችሁ ሰዎች መምህራን ካላችሁ እንደውም ብትገቡና ብታስተምሩኝ ደስ ይለኛል። ብታስረዱኝ ያልገባኝን ነገር መብትሽ ነው። ይኸው እንግዲህ አንተ አሁን በአንተ አፍ መጽሐፍ ቅዱስ አያምር። አንተ ከነ ቆርቆሮ ታችሁ ረድ። በቃ ጨርሰሃል። ጎበዝ ተጽዕኖ ፈጣሪ የኦርቶዶክስ መልካም ወጣት ብለንሃል። ለተጠይቀው ጥያቄ ወንድሞችህም አይመልሱም። አንተም ገና አፍህን ስትከፍት ቆርቆሮ ጣሳ ብረት ምናምን ነገር ትላለህ። በጊዜ ተኙ። እህታችን መብትሽ ነው። ማንም አያስወርድሽም። መጠየቅ ትችላለሽ። እነሱም ሲገቡ እኛንም መጠየቅ ትችላለሽ። መብትሽ ነው። እንዳንቺ አይነት ትውልድ አስቀምጠን ገስት ላይ የፈለግሽውን ጥያቄ በጥያቄ እኛንም ማጣደፍ ትችላለሽ፣ እነሱንም ማጣደፍ ትችላለሽ። የሚማር ልብ ያለው ትውልድ እንደዚህ ይጠይቃል ማለት ነው። አይ ብዙ ጊዜ ነው ማለት እንደዚህ ሲገባ ጴንጤ ነሽ፣ ታድሶ ነሽ፣ ኦርቶዶክስ ራሴ ነኝ የማውቀው ራሴን። ስለዚህ እውነትን ስለምፈልግ ከሁሉም ማወቅ እፈልጋለሁ። ብዙ ጊዜ ደግሞ እንደዚህ ገብተህ ስጠይቅ ቄሶች ጋር አባቶች ጋር ሄደን ስጠይቅ መናፍቅ ነሽ አንቺ፣ መናፍቅ ተምሶብሻል፣ እንደዚህ እየተባለ ነው ወደኋላ የቀረው። መጽሐፍ ቅዱስም የማናነበው መጽሐፍ ቅዱስ እኮ አንብቡ ተብለን እንደዚህ አንሰጥም። ሳሚ ሚዩት አድርግ። ከላይ ያለው ሚዩት እንዳናደርግ ፖዝ አድርገሃል። ሚዩት አድርገው ሳሚ። እሺ ኦኬ፣ መብትሽ ነው እህቴ፣ መጠየቅ መብትሽ ነው። በእርግጠኝነት የምነግራችሁ አሁን ያልሽውን ነገር በኦርቶዶክስ ቤተክርስቲያን ውስጥ እንዳደገና እንዳገለገለ ሰው
ቤት ውስጥ ምዛ ኦርቶዶክስ ሆነሽ አሁን ኦርቶዶክስ አይነሽ እኔ የት እንደሚያውቁሽ አላውቅም። አስተዳደግሽን አያውቁ፣ ማን እንደሆንሽ አያውቁ፣ ኦርቶዶክስ አይደለሽም ብለው ይላሉ። መጽሐፍ ቅዱሳዊ ጥያቄ ሰው ጠይቆ እውነትን ለማወቅ ከፈለገ እራሱ በዛው በቤተክርስቲያን ውስጥ ሆኖ ኦርቶዶክስ አይደላችሁም ስትላል ነበር ቤተክርስቲያኒቱ ራሱ ማለት ነው። እነ ትዝታውን እነ ዘርፌን እነ በጋሻውን እዛው ቸርች ውስጥ እያሉ ነው ኦርቶዶክሳውያን አይደላችሁም ሲሉ የነበረው ማለት ነው። የራሳቸው ልጆች፣ የራሳቸው መምህራን፣ የራሳቸው አገልጋዮች ሆነው ጥያቄ ጠንከር ያለ ጥያቄ መጽሐፍ ቅዱሳዊ ጥያቄ ከጠይቃችሁ አይደለህም ተብሎ ኦርቶዶክስነት ይካዳል። ሰው ዋይ ለምን ይካዳል? ሰው ኦርቶዶክሳዊ ሆኖ መጽሐፍ ቅዱስን አንብቦ መጽሐፍ ቅዱሳዊ ጥያቄ እዛው በቤተክርስቲያን ውስጥ ሆኖ መጠየቅ መብቱ የተረጋገጠ ነው። ለኦርቶዶክስ ለመሆን ኮኪን ኦርቶዶክስ ነሽ አይደለሽም ብሎ ለማለት እኔ ወይ እንትና የሚባል ሰውዬ ምንድነው ስምሽን ቀያሪ መብትሽን ነፋጊ ልንሆን አንችልም። አይ ጆሲ የሚባለው ከላይ እሱ እስላም ነው ብሎ ለማለት እንዲህ ለማለት በትክክል ሰውየው ማወቅ አለብኝ። ካልሆነ ስም አጥፊነት ነው። ጆሲ ማን ነው ከየት ነው እምነትህ ብዬ ብለው ከኦርቶዶክስ ነው ብለው ካለ በቃ ሊታመን ይገባል። እድገቱን የማታቅ ቤተሰቡን የማታቅ ሰፈሩን የማታቀውን ሰውዬ እዚህ ገስት ላይ ብቻ ስላገኘው አንተ ኦርቶዶክስ አይደለህም እስላም ነህ ወይ ጴንጤ ነህ አይባልም። ከምን ተነስተህ ነው ኦርቶዶክስ አይደለም ብለህ ያልከው? እሱ ኦርቶዶክስ ነኝ እያለ ይሄ መጣራት ሽንፈት ነው። ይሄ ፓስተር እኔ አላልኳትም። ካልኳትም ይቅርታ እኔ አላልኳትም። እኔ አንድ ጊዜም መናፍቅ ነሽ አላልኳትም። ግን ከስር ያሉት እስካሁን ድረስ እንትና ድራማ ስለ እውነት ነው የምልህ እዚህ ጋር እኔ አንድ ጊዜም እስካሁን ውይይቱ ላይ ከታችም እያዳመጥኩ ነው። አንድ ጊዜም ከቅድም ጀምሮ ከዜሮ ጀምሮ እዚህ እስከምትደርሺ ድረስ አላልኩሽም። ነገር ግን አንብቢ ብዬሻለሁ። ሁለተኛ ሰንበት ትምህርት ቤት ተምረሻል ብዬሻለሁ አይደል እንዴ ኮኪ? እኔ በፍጹም ጌታ ነው አላልኩ እመቤቴ ማርያም ነው ጴንጤ ነሽ ብዬ ካልኩኝ ከታች ኮሜንት ላይ የፈለገ ሰው ሊጽፍ ይችላል። እኔ እንደዚህ ነሽ ብዬ አላልኩም። ግን ኮኪ ቦታ ይዘሻል ኦርቶዶክሳውያን ልቀቂላቸው ብያለሁ። ይሄንን ብያለሁ። አይ ችግር የለውም እኔ ወርዳለሁኝ ችግር የለውም። ሁላችሁ ነው ማለት ነው። ግን አንዳንዳችሁ ችግር የለውም። ለመማርም ከሆነ ትቀመጥ እዚህ ጋር። ነገር ግን ለመማርም ከፈለገች ደግሞ ከታች ሆና ታብታብ እያደረገች እየሰማችን እየተማረች ሌላ ኦርቶዶክሳውያን ደግሞ እዚህ ጋር ሆኖ ለምሳሌ ይቻላል። ሁለት አካውንት በዛኛው አካውንት ብመጣ ታቁኛላችሁ። አብዛኛዎች ኦርቶዶክስ መሆኔን ታውቃላችሁ። ነገር ግን እንትኑን ስለማልችለው ትችቱ ስለማልችለው ነው በዚህ የመጣሁት። ይሄን ላሳውቃችሁ። እኔ ኦርቶዶክስ ለዛው የጎጃም አንገቴ ከሚበጠስ ገመድ ክሬ ከሚበጠስ ጆሲ አንዴ ቅድም ጴንጤ ነሽ ሲሉሽ ቅድም ኮሜንት ላይ ተዘካለሽ። እኔ ጆሲ ማለት ልጅቷ እኮ መብት አላት ጋይስ። ሙሉ ሰው ናት። ከቅድም ጀምሮ እየነገርኩ ነው። ኮኪ ሙሉ ሰው ናት። አለቅ ሙሉ ሰው ናት። የፈለገችውን የመምረጥ መብት አላት። ምንም ልታጨናንቋት አይገባም። ልክ ነህ። በቃ ሙሉ ሰው ናት። በእሷ ማይንድ ማንም የሚያስብ የለም። በእሷ እግር ላይ ማንም ሰው የሚቀበላት የሚጥላት ማንም የለም። በቃ ራሷን ችላ ራሷን የምታምንበትን የገባትን ነገር በቃ መወሰን ትችላለች። እውነት ነው። ስለዚህ ሐሳቡ ላይ ነው ከታች ሲጽፉላት እንደዛ ብለው ጴንጤ ነሽ ብለው አትበሏት። እንደውም ቴንሽን እንዳትሆኝ ለነሱ መልስ እንዳትመልሽ ይያልኳት ነበር። ጴንጤ ብትሆን ምንም የሚያስጨንቃችሁ ነገር የለም። በቃ ለራሷ እኮ ነው። ራሷ ናት መስመር። ያንን ነው ኦፍ ኮርስ በሚገባ የራሷ ጉዳይ ነው። ሐሳብ ላይ ነው መወያየት ካለብን ደግሞ በእኛና በእናንተ እምነት እኮ። ስለዚህ ውረጂ አትውረጂ፣ ቦታ ሞልቷል አልሞላም አንተ ማለት አቅም የለም። በእውቀት ደረጃ እዚህ ጋር እንወያያለን እንጂ ወዳጅ እየሰማ ማለት ቦታ ሞላ ውረጂ ምናምን ማለት ነገር ምንም የለም። ሐሳቡ ላይ እንቆያለን። አስተምራለሁ ብለሃል። ቅድም እንድታስተምረን እድል ሰጥቼ ነበር። አሁን አንተ የማስተማር አቅም አለ። ከኮኪ የተሻለ ሐሳብ አለ። አዎ ዘራ ብሩክ ላይ ነው ያቆምነው። እናንተ ራሳችንን መቀጠል እንችላለን። ዘራ ብሩክ ላይ ስታወጣ መጽሐፍ ቅዱሱን እዛ ጋር ላስረዳ ስል አንተ አስወረድከኝ። አይደረግም። ይሄ ያንተ ቤት ነው። አሁን እናከብረዋለን። ቤት ነው። ልንወያይ ነው የምንመጣው። ልክ ነህ። ገብቷል። እኛም እዚህ ጋር ስንመጣ ዘራ ብሩክ ላይ ልንወያይ ስንል አይደለም። አሁንም እየዋሸ ነው። አስተካክል። ከዘራ ብሩክ በፊት ሐሳብ አሁንም ይኸውልህ እየተሳሳትክ ነው። አንተን የስተተኛው ላስረዳ
በጣም ላስረዳ። በዘራ ብሩክ ላይ የተጻፈውን የመዳን ተስፋ አሁን ዘራ ብሩክ ላይ ጽፈላት ለልጅቷ እኔ እያስረዳው እንዳለ 2 ደቂቃ አስጠኛ አላልኩም ብያለሁ። እኮ እየዋሸ ያለው ዘራ ብሩክ ላይ ማውራት አለበትምና 2 ደቂቃ ሐሳቡ ላይ ማውራት ትችላለህ። አሁን ውሼጮ ይቅርታ ዘራ ብሩክ ሰው ሳይጠመቅ ይድናል ይላልና አንተ ታምንበታለህ ወዳጅ? ክብር ለእናትና ለልጁ እና እዛ ቦታ ላይ ይቅርታ እንዴ ሰው ግቢ ጋር እንትን ብሎብኝ ነው። ለዛ ነው አንድ ጊዜ ትንሽ ታገሱ። እሺ ችግር የለም ሚዩት አድርገው። እሺ ዘልዳው ነው የሚለው። ሰላም ከየት ቤተ እምነት? ከኦርቶዶክስ። ሰላም ነው። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ለእናንተ ይሁን። ሰላም። በኦርቶዶክስ ሰው ሳይጠመቅ ይድናል? በጭራሽ። ወንጌሉ ምን እያለ እኛ ምን እንላለን? ያልተጠመቀ ያላመነ ያልተጠመቀ አይድንም። ስጋዬን ያልበላ ደሜን ያልጠጣ አይድንም። ያላመነ ያልተጠመቀ አይድንም የሚል ጥቅስ ጠን የት ነው ያገኘው? የት ነው ያገኘው እሱን ጥቅስ? እሺ ወረድክ። ሶሪ ተሳስቼ ነው ጥቅስ የጠየኩ። እሺ ሀብታሙ ሰላም፣ እንዴት ናችሁ? አለን። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ ድምፅህን ጮክ ማድረግ ትችላለህ? ኦርቶዶክስ ይሰማናል? አኮ ድምፅህን ጮክ ማድረግ ትችላለህ? እችላለሁ። አረ እሺ ድምፅህን ጮክ እችላለሁ። አልሰማም እንዴ? ድምፅህ የራቀ ነው። አሁንስ? እሺ ትንሽ ይሻላል። ያልተጠመቀ ሰው አይደለም ኦርቶዶክስ? ኦፍ ኮርስ ጥያቄ የለውም። ምንም ጥያቄ የለውም። ያልተጠመቀ ሰው አይድንም ማለት ነው በኦርቶዶክስ አስተምሮ? አይድን፣ ምንም ጥያቄ የለውም። እሺ እኔ ደግሞ የዳኑ ሰዎች ከአምስቱ አዕማደ ምስጢራት መካከል አንዱ ነው። ላሳያ የዳኑ ሰዎችን። እሺ ምን እንደምታሳይ? እሺ አሳይ። ዳግመኛ እግዚአብሔር ለወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ እንዲህ አለ። የት? በቤተ ክርስቲያኒቷ መጽሐፍት ውስጥ እሱን ያዘውና መጽሐፍ ቅዱስ ላይ የምታወራ። እኔ ገድል አላነብም፣ አንብቤ አላውቅም። መጽሐፍ ቅዱስ ላይ ማውራት ከፈለክ መጽሐፍ ቅዱስ ላይ ጥምቀት ለድነት ነው አይደለም የሚለውን እኔ ስለ አንተ መቼ ይመለከተኛል? እኔ ስለ ኦርቶዶክስ እኮ ነው የማወራው። አንተ ምን እንደሆንክ በምን አውቃለሁ? ኦርቶዶክስ ነኝ ያልከው? ኦርቶዶክስ ነኝ። ፕሮፋይል እንዴት? ኦርቶዶክስ ኮንክ እያነበብኩልህ ያለሁት እኮ የኦርቶዶክስ መጽሐፍ ነው። እዛው ያዘው እኔ በግል እኮ እኔ እሱ መጽሐፍ ስባል አነበብኩት መጽሐፍ አልወያየም። አንተ ኦርቶዶክስ አይደለህምና እኔ የኦርቶዶክስን መጽሐፍ አላነበብም። ኦኬ እሺ ቀጥል። አነበው መጽሐፉ የቤተ ክርስቲያኒቷ መጽሐፍ ነው። አነበውሽ ችግር የለም። አዎ ብራዘር አትፈር እንጂ ኦርቶዶክስ ኮንክ በኦርቶዶክስ መጽሐፍ ማመን እና ወንድማችን ማፈር አለማፈር አይደለም ዳንዬ፣ ማፈር አለማፈር አይደለም። ስላላነበብኩት ነው መጽሐፍ። አንተ አላነበብክም ማለት ቤተክርስቲያኒቷ አታስተምርም ማለት ነው እንዴ? አንተ ያንን መጽሐፍ ስላላነበብክ ቤተክርስቲያን ያን ነገር የላትም ማለት ነው እንዴ? አይደለም እኮ እሺ ቀጥል። ቤተክርስቲያን አላት። ይሄው እንደዚህ ይላል። በስሙ ያልተጠመቁ አህዛብ በስሙ ያልተጠመቁ ምኖች አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰ ደሜ ይሁንላቸው ይላል። እሺ ታበራታለህ? አንዴ ትችላለህ? ላስቸግርህ በጣም ድፍረት ካልሆነብኝ ፍሊፕ አድርገህ ታነብልኛለህ? እሺ ስክሪንሻት ታደርገዋል? እሱንም አደርገዋለሁ፣ ግን ከፍ ለማን እንድረዳው ነው እንዳስረዳህ ማለት ነው። አሁን አንድ ልታስረዳኝ? እሺ ደስ ይለኛል። ወንድምነት አለ? ካሜራ ማበራ አለ? ወንድምነት አጠገቡ
ምን አልከኝ? ወንድምነት ዘራ ብሩክ ካለ አጠገብ ወንድምነት ኧረ የለም ሁሉም ናቸው ያሉት። እሺ ገራዥ ካስገባው ብዬ ነው። እሺ ምን ይከፈት? ይከፈት አለ። አዎ ሊያስረዳን ነው። አጸያፊ ነገር አትናገር ዳንኤል ያንተን ቤት አክብረን ቁጭ ብለን አጸያፊ ነገር አትናገር። ችግር የለውም። ምንድነው እሱ? ምንድነው ችግር የለውም። ዮሴፍ ችግር የለውም። ገድሉን እኔ በደንብ ስለማውቀው ነው የተገባላቸው የገድል ቃል ያነበበልን። አጸያፊው ነገር ምንድነው ወዳጅ? አሁን ሚውት አድርግ ብራዘር። እንዴ ውሸት ላይ በሰው ላይ አትቅጠፍ እንጂ። ምን መሰለህ ዳኒ፣ ሲጀመር በስነ ስርዓት ማውራት ነው። እንደዚህ ያፌስክ ምናምን አይደለም። ቁጭ ብሎ ያሾፍኩኝ ወዳጄ። ምን ሆናችሁ ነው? አታች ያሉትም ክብር ሲባል ለራስም ሲባል ዝም ብለህ እንዲሁ። እኔ ምንም ያሾፍኩት ነገር የለም ጋይስ። እንዴ አይ እንኳን ቲክቶክ ላይ እሱማ ችግር የለውም። ምንድነው እሱ ያሾፍኩት? እስኪ ንገረኝ። ምን አሾፍኩ ወንድም? አይ እንዲሁ ሊያስረዳን ነው ምናምን በለድ ሙድ ማለት ነገር ገራጅ ካላስገባው አልከው። ገድል ማለት ለኛ ምን ማለት እንደሆነ ስላልገባ ነው። ገራጅ ካላስገባው ሊቀመጥ አይችልም እንዴ? መጽሐፍ ነውር ነው። መጽሐፍ ቅዱስን እንደዚህ አይነት አጸያፊ ቦታ ላይ እናስቀምጥም። ይሄ ማለት ለኛ ይኸውላችሁ ኦርቶዶክሳውያን ለኛና እየናቀን እየሰሩብን ነው። ለማንኛውም ስለማታውቃቸው ነው እኮ ዮሴፍ አታውቃቸውም። ለዛ ነው ዮሴፍ ስለማታውቃቸው ነው። እኔ ደግሞ እዚህ ቤት ሁሌ ነው የምገባው። ሁሌ እገባለሁ። የተወሰነ ብዬ ነው የሚያስወርዱኝ። ችግር የለውም። ቀጥሎ አንድ ይሄ ሁሉ ጥፋቱ ምንድነው? መጽሐፉን አምጥተህ ገለጥ ማለት ነው። ይሄ ሁሉ ጫጫታ የተፈጠረው ወንድማችን ቀጥል። ኤርሚያስ ቀጥል። ተጋርን ስነ ስርዓት በጣም አለን። ከቅድም ጀምሮ ትንቀናለህ፣ ትሰድበናለህ። አረጋይስ ገራዥ ያልነው መጽሐፉ ይገለጥ፣ ስድቡ መጽሐፉ ይገለጥ ማለቱ ነው። ዳንኤል እሺ ወንድምነት ፕሊስ ገራዥን አስረዳልኝ። እንዴ ምን አጠፋን? አሁን ሁሉ ያየለ ገራዥ ምናምን ነው የመሰላችሁ እኮ የዴክስ መኪና የሚሰራበት ቦታ። ገራዥ ማለችን አይቀንሱትም። ጥልቀት ክብራቸውን አይቀንሱ። አድምጠኝ ወንድምዬ፣ ቆይ ገራዥ ማለት በዚህ በውጭ እኔ ውጭ ሀገር ስላለው ማለት ነው። እዚህ ገራዥ የሚባለው መኪና በሀገራችን ገራዥ የሚባለው መኪናዎች ሲበላሹ ሄደው ዘይታቸው የሚቀየርበት የሚጠገንበት አካላቸው እየወላለቀ የሚሰራበት የሚበየደው የሚበየድበት ገራዥ ይባላል። እዚህ ሀገር ደግሞ ገራዥ የምንለው በውጭ ሀገር ስላለው ማለት ነው። ገራዥ ተብሎ የሚባለው በቤት መቀስ ነገር፣ ይሄ መቀስ ማለት የአትክልት መከርከሚያ ማለት ነው። ወይ የሆኑ እቃዎች ተለቅ ያሉ እቃዎች ወይ ደግሞ መጽሐፍቶችን ስቶሬጅ አድርገን የምናስቀምጥበት እዚህ ሀገር ገራዥ ይባላል እንጂ ገራዥ ማለት አገር ቤት መኪና ሲጠገን ማለት ሊጠገን የሚሄድበት ቦታ ማለት አይደለም። ስለዚህ ገራዥ ካላስገባው ማለት እኔ ደጋግሜ ብዙ መጽሐፍቶች ስላሉ ቦታ ከማጣት የተነሳ ገራዥ ውስጥ አስቀምጫቸዋለሁ። በስቶሬጅ በስርዓት ተቀምጠው ማለት ነው። በንጽህና በንጹህ እቃዎች መጽሐፍቶቹ ማለት ነው። ኦኬ እዛ ካላስገባው ብሏል አለ መጽሐፍ። በላውን የእናትን ቀሚስ ቀደህ እሱን ገጣጥም ብራዘር። አንተ ለአቅመ ውይይት ስትደርስ ትመጣላችሁ። መጽሐፉን ክፈተውና ያንብበው ብሎ ማለቱ ይሄና ሁለት እኮ ናቸው የሚንጫጩት። እንዴ ምን ሆናችኋል ኦርቶዶክሳውያን? ምንድነው እንትን የጨሰባችሁ የነፈሰባችሁ? ምንድነው የሆናችሁት? መጽሐፍ ወጥቶ ይነበብ ብሎ ማለት ገራዥ ማለት ስድብ ነው። አቃለላችሁ ትላለ። ገራዥ ማለት ስቶሬጅ ማለት ነው ብራዘር። ኦኬ እዚህ በውጭ ዓለም ላይ አንተም ታውቀው መኪና ተቀጥቅጦ የሚሰራበትን የሀገር ቤትን ኢትዮጵያ ውስጥ ገራዥ ተብሎ የሚባለው ነው። እሱ አይደለም ገራዥ። እዚህ ሀገር ደግሞ ገራዥ ማለት ስቶሬጅ ነው። እቃ ማስቀመጫው ስቶሬጅ ወይ ደግሞ ገራዥ ይባላል። ወይ በግዕዙ ነገር ይበለካል ቤተ መዛግብት ማለት ነው። አለቅ እቃዎች የሚቀመጥበት ማለት እዛ በደንብ በቃ አድርጌ ስላስቀመጥኩ እዛ ካረከው ብሎ ነው። ይታያችሁ ይሄና እናወቸው በወንድሞች ናቶች። ኦኬ ይሄው ገር ለዘራ ብሩክ አሳታሚው ፈለገ ጊዮን ግሽ አባይ ቅዱስ ሚካኤልና አቡነ ዘራ አብሩክ ገዳም ማለት አቡነ ዘራ አብሩክ ሰበካ ጉባኤ ጽሕፈት ቤት ነው። ኦኬ በቤተክርስቲያኒቱ ነው የተጠመው ማለት ነው። እስክሪፕሽን ምንድነው? ተስፋውን ኦኬ
ገና ከመግባት መደበቅ ማለት ነው። እሺ ስለዚህ እንትን አትበሉ ማለት ተናዳችሁ አትምጡ። ሰው እንኳን ሲያወራ ቢያንስ ስሙ። ኦኬ ስለዚህ በሰበካ ጉባኤ ጽሕፈት ቤት በደብሩ ነው የታተመው ማለት ነው። የዚህ ቤተክርስቲያን አድራሻው እኛ አይደለንም የጻፍነው፣ ጎጃም ውስጥ ነው ያለው። አድራሻው ከአዲስ አበባ ወደ ባህር ዳር መስመር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላል። በቃ አሁን ዳንዬ ቅድም ሲያነበው የነበረው ይሄው እንደዚህ እዚህ ተጽፏል ማለት ነው። እናንተ መጽሐፍቶቹን ሳትይዙ እኛ መጽሐፍቶቻችሁን ይዘን አንብበን ልናሳያችሁ ስንል ጫጫታ መፍጠር ጥሩ አይደለም። ለአንዳንዶች ኦርቶዶክሳውያን ማለት ነው፣ አብዛኞቹ በጨዋነት ስለሚሰሙ። እሺ በስሙ ያልተጠመቁ አሕዛብ ይኸው ገጽ 98 ኦኬ ታምር 21ኛው ምዕራፍ ማለት ነው። ገድሉ ታምር አይደለም፣ ይሄ ገድሉ። በስሙ ያልተጠመቁ አሕዛብ ወንድምነት ተልቁ ላይ አድርገኝ። ዛሬ ችግር አለ ወንድምነት እንግዲህ ይቀያየራል። አይ ቲንክ ሲስተሙ ነው እንደዛ። በስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱበት ጊዜ ይኸው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጁ በብፁዕ ቅዱስ ዘርአ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡ በኃጢአታቸው በወደቁ ጊዜ በስራቸው በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋስ የዘርአ ብሩክ ማለት ነው የኃጢአት ማስተሰራ ይሆናቸው አለ። የሰው እስትንፋስ የአንድ ግለሰብ እስትንፋስ ኃጢአት ያስተሰርያል ብለው ይላሉ። አንድ ያ እስትንፋስ እንደ ጥምቀት ይሆንላቸዋል ይላሉ። ሳይጠመቁ በሚሞቱበት ጊዜ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰው ደሜ ይሁንላቸው ይላል። የዘርአ ብሩክ እስትንፋስ በአፍንጫው የሚተነፍሰው እስትንፋስ ከክርስቶስ ደም እኩል ነው የተደረገው። ከክርስቶስ ደም እኩል የሰውየው እስትንፋስ ይሄ በአፍንጫችን ብለን የምንተነፍሰው ትንፋሽ ከክርስቶስ ደም እኩል ነው። ስለዚህ የኃጢአትን ስርየት ይሰጣል ይላል። መቀጠል ትችላላችሁ። ሌላም ከፈለጋችሁ ጨምራለሁ። ወንድምነት በተለይ ጢስ ነክቶት በዚሁ ሀሳብ እንስጥ ዳኒ፣ በዚሁ ሀሳብ ብንሰጥ ትችላለህ። ወንድምነት ቀጥሉ። ወንድምነት አለህ? ጢስ፣ ሁለተኛ እንደገና ደግሞ ጭስ። ይሄኛው እስትንፋስ ነው፣ ይሄኛው ደግሞ ጭስ ነው። ጭስ የነካው አይደለም ኦርቶዶክሳዊ ክርስቲያን መሆን አይደለም። ጭስ የነካው አረማዊ አሕዛብ የሆነ በአብ በወልድ በመንፈስ ቅዱስም የማያምን በአብ በወልድ በመንፈስ ቅዱስም ያልተጠመቀ አሕዛብ አረማዊ እንኳን ጭስ ከነካው ይድናል ይላል። እንኳን መጠመቅ አይደለም ጭስ የነካው ይድናል ይላል መጽሐፋችሁ ማለት ነው። ይህም በዋልድቢት ቅድስት ማርያም አንድነት ገዳም የታተመ ነው። ልብ በሉ። በብፁዕ ቅዱስ አቡነ ጳውሎስ ዘመን ፕትርክና ዘመን የታተመው የሰሜን ወሎ ማነው? አዎ የሰሜን ወሎ ቅዱስ ላሊበላና የዋግ ኽምራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቄርሎስ የቅዱስ ሲኖዶስ አባል በእሳቸው ፍቃድ የታተመው አባ ጽጌ ሥላሴ መዝገቡ ናቸው ያሳተሙት የተረጎሙት። አሳታሚው ግን የዋልድቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው። የዋልድባ ማለት ነው። ጭስ አይደለም እስትንፋስ፣ ጭስ የነካው እንኳን ይድናል በኦርቶዶክስ ሳይጠመቅ። አረማዊ የሆነ ከእርሳችን ወጣን እኮ
ከእርሳችን አልወጣንም። አንተ አይደለም ቤቱን የምትመራው ወንድምዬ፣ እኛ ነን እንደወጣና እንዳልወጣን የምናውቀው። በተጠየቅነው ብንመልስ አይሻልም? ትመልሳለህ፣ ሁለቱንም ትመልሳለህ። ያው ጭሱንም እስትንፋሱንም መርጌ ማለት ነው። ታምረ መድኃኔዓለም ገጽ 106 ድርሳነ መድኃኔዓለም ወገድ ለመባጽዮን ላይ ማለት ነው። ቁጥር 6 ክብር ይግባውና መድኃኔዓለም ለመድኃኔዓለም መታሰቢያ እንጀራና ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት ክንፋቸውን እያንቦጎቦጉ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱም ማዕዘናት ይበትኑታል። ለመድኃኔዓለም ወጥ ሲሰራ ወይ እንጀራ ሲጋገር ከሚሰራበት እንጨት የሚወጣውን ጢስ መላእክት መጥተው እነ ቅዱስ ሚካኤል በክንፋቸው እንደዚህ ምድጃ ከበው ያራግባሉ እያሉ ነው። ማራገባቸው ለምንድን ነው ቢሉ ወደ ምስራቅና ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ ጭሱ እንዲናኝ ያደርጉታል። ለምን? ወደ እሱ የደረሰበት ሁሉ ይድናል። ምኑ? ጭሱ የደረሰበት ሁሉ ይድናል። በስሙ አምኖ ከመድኃኔዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ሰው ኃጢአተኛ ክርስቲያን ይቅርና ወንድም የሚዩት ታርጋለህ ካለ ያለው ምንድነው እንዳይጥም ታንኮሻኩሽብን ወንድማችን። ኦኬ ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ማለት አሕዛብ ያልተጠመቀ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል። በስሙ የተጠመቀ ክርስቲያን ይቅርና አረማዊ እንኳን ቢሆን በዚያች ቀን የተደረገው ያ ጢስ ቢነካው ይድናል ይላል። የቱ ጢስ? ለመድኃኔዓለም ወጥ ሲሰራ፣ አሻሮ ሲቆላ፣ ጠላ ሲጠመቅ ከሚሰራበት እንጨት የሚወጣው ጢስ ማለት ነው። በጭስ ትድናለህ ትላለች። በአብ በወልድ በመንፈስ ቅዱስም ያላመነ ነው አረማዊ ማለት አሕዛብ ነው። በአብ በወልድ በመንፈስ ቅዱስም አላመነምም፣ በአብ በወልድ በመንፈስ ቅዱስም አልተጠመቀምም። ያው ስክሪንሾት ከሆነ እንደዚህ ላድርግልሽ። ያው ድርሳነ ታምረ መድኃኔዓለም ገጽ 96 በስሙ የሚለው በማን ስም ነው? በስሙ በክርስቶስ ስም አምኖ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ እንኳን ቢሆን ማለት ነው። አረማዊ ማለት ያላመነ ሰው ማለት ነው። በአብ በወልድ በመንፈስ ቅዱስ ስም ያላመነ ሰው በአብ በወልድ በመንፈስ ቅዱስ ስም አምኖ አይደል ኮኪ የሚጠመቀው? በቃ ይሄ በአብ በወልድ በመንፈስ ቅዱስ ስም ሳይጠመቅ አረማዊ ማለት አሕዛብ ማለት ነው። ከሃዲ ማለት ነው። አረማዊ እንኳን ቢሆን በዚያች ቀን ቢሞት ክብር ይግባውና ለመድኃኔዓለም መታሰቢያ የተደረገው ያ ጢስ ቢነካው ይድናል ይላል። ብቻ ያ ጢስ ለመድኃኔዓለም አሻሮ ሲቆላ፣ ወጥ ሲወጠወጥ፣ እንጀራ ሲጋገር ከተሰራበት እንጨት የሚወጣው ጢስ መሆኑን ማረጋገጥ አለበት። ይታወቃል። ያ ጢስ በዓለም ነው የሚናኘው። መላእክት በክንፋቸው ያንቦገቡታል፣ በዓለም ዙሪያን የሚበትኑት። ስለዚህ ከአየሩ ላይ ፈልጎ አንተ የመድኃኔዓለም ጢስ ነው ወይ ብሎ መጠየቅ አለበት። ጢሱና ሰውየው መነጋገር አለባቸው ማለት ነው። የመድኃኔዓለም ጢስ መሆኑን ብቻ ማረጋገጥ አለበት ያ አረማዊ ሰው። የመድኃኔዓለም ጢስ ከሆነ የነካው መላእክቱ ሲያራግቡት፣ ይሄ እኮ መላእክትን መሳደብ ነው፣ ማቃለል እኮ ነው። እነ ቅዱስ ሚካኤልን ማቃለል ነው፣ ቅዱስ ገብርኤልን ማቃለል ነው። ምድጃ ከበው ጢስ ያራግባሉ ብላ ኦርቶዶክስ ነች የጻፈችው፣ ገዳሙ ነው የጻፈው። አይደለም ሰው አምኖ መጠመቅ አይደለም ጢስ እንኳን ከነካው ይድናል። አረማዊ እንኳን ቢሆን ይድናል። በአብ በወልድ በመንፈስ ቅዱስም ሳያምን በአብ በወልድ በመንፈስ ቅዱስም ሳይጠመቅ የሆነ አረማዊ እንኳን ቢሆን ያ ጢስ ቢነካው ይድናል ይላል። ስለዚህ አሁን በጢስ ይኸው፣ በስትንፋስ ይኸው፣ በፈስም አሳያችኋለሁ። መልሰልን አሁን ድርሳነ መድኃኔዓለም ይኸው በገዳሙ ዋልድቢት፣ ይህም ገድለ ዘርአ ብሩክ በቤተክርስቲያኒቱ ጢስ አባይ የሰበካ ጉባኤ ጽሕፈት ቤት የታተመ በቤተክርስቲያኒቱ። አሁን መቀጠል ትችላለህ ወንድም። ቀጥሉ። ትልቁ ላይ ሆነ አንተ ለታብታል ይተባረክን አውራ ወንድምነት። ትልቁ ላይ ሆነ ሚዩት ነው ማይኩ። እሺ ወንድምነት ያ እሺ ይትባረክን ልቀበለው።
እሺ እሰማለሁ። አዎ በኦርቶዶክስ ያልተጠመቀ ሰው ይድናል። አመንክ? እሺ እግዚአብሔር ይስጥልን። ደግሜን የገባሁት ምናልባት ያልተባለን ከመጽሐፉ የሌለውን ጨምሮ ማንበብ እንዲሁም የቤተክርስቲያናትን ድርሳናት ገድላት ማቃለሉ ቢቆየንና በያዙት አርዕስት ብንወያይ ነው የሚሻለው የሚሆነውና ያልተጠመቀ በኦርቶዶክስ ይድናል የሚለውን ቅድም ገብቼ ነበረ። መደማመጥ ስላልቻልን ነው ያስወጣኝ እና በፈስም የሚል አሳያችኋለሁ። እንደዚህ አይባልም። ምናልባት እንግዲህ ልንወያይ ነው፣ ልንግባባ ነው። ማስረጃ ነው የሚባለው። አስተያየት ተውና ወደ ሀሳቡ ግባ። ብራዘር ሀሳብ ላይ ግባ። ያልገባ ነገር ካለ አንተ ማታውቀው ነገር ካለ ማስረጃ አሳዩ ነው የሚባለው። ወዳጅ ይኸውልህ አሁን ለምሳሌ ወጣወጥ ሲወጠወጥ ይላ ብሎ አተናገረ። ወጣወጥ ሲወጠወጥ የሚል ገድል የለም እኮ የሌለውን ስላነበበ ነው። ወዳጅ መጠየቅ ነው። በቃ ጥያቄ ሲኖርብህ መጠየቅ ነው ብራዘር። አሁን መጠየቅ እኮ የለም በፈስም የሚል የለም ይድናል። ማስረጃ የለም ብሏል። ወንድምነት ቆይ አንዴ የለም ብሏል። ካሜራ ልክፈት። ወጣወጥ የሚለውን እስኪ ያሳይ። ምናልባት አንተ የጨመርከው አንተ የጻፈው ካልሆን በስተቀር በወጣወጥ ባሻሮ ቆሎ የሚል አሁን በቃ ስሜታዊ ያለመሆን ነው። በቃ ስሜታዊ በቃ አሁን ጀግና ምን ይላል? ማስረጃ ያልከውነ ማሳየን እሱ ማስረጃ እና ለማቃለል የሚደረግ ነገር እኛንም አያስተምረንም። ሌሎች ማድረግ ነው በራዘር በቃ አሁን ሌላ ፖለቲክስ አትስራ ወዳጄ። አይ ባላረግም እኮ ታስወጡኛላችሁ እናንተ ስትፈልጉ። እኔ ያደርጋለሁ፣ እርግጥ ችግር የለውም። ወንድሜ ቆይ አቸኩል ማንም አያስወጣም። ምክንያት አትፍጠር። ካሜራ እስከምትከፍት ድረስ እሺ። የታዘዝከውን ብቻ ቴንክ ዩ ወንድምነት። እሺ የመድኃኔዓለም መታሰቢያ ማለት ምን ማለት ነው ወንድማችን? የመድኃኔዓለም መታሰቢያ ማለት ምን ማለት ነው? መታሰቢያው እግዚአብሔር ይስጥል። እንደሱ ማለት ምናልባት አሁን ዝክረ ቅዱሳን ከሆነ እንትን የምንነጋገረው የመድኃኔዓለም መታሰቢያ ማለት ምን ማለት ነው ያልኩህ። ይኸውልህ ቃል በቃል ዲክሽነሪ አይደለም የምንፈታው። መታሰቢያ ማለት ዝክር ማለት ነው። ዝክሩ ምናልባት መድኃኔዓለም በ27 ይላል። ምንም አላደክምህም። ወጥ የሚል የለም ነው አይደል ያለኝ። ይሄ እኮ ያንተ ችግር ባይዞ ያታዳምጥንም። በቃ ችግሩ ይሄ ነው። የጠየኩህን አልመለስክልኝማ አንተ። እኔ ስለ መድኃኔዓለም ስጠይቅህ ቅዱሳን ብለህ ትላለህ። የመድኃኔዓለም መታሰቢያው መድኃኔዓለም ማለት ኢየሱስ ክርስቶስ ማለት ነው። ሲጀምር ይሄ መድኃኔዓለም አይደለም። ይሄ መድኃኔዓለም አይደለም። ይሄ መታሰቢያ ነው የጠየኩህ። የመድኃኔዓለም መታሰቢያው ምንድን ነው ያልኩህ። አሁን ከአንተም ደግሞ መድኃኔዓለም ማለት ኢየሱስ ክርስቶስ ነው ብለህ ትለኛለህ። መቼ እሱ ጠፋኝ። እኔ የጠየኩህ መታሰቢያ ማለት ምን ማለት ነው? መታሰቢያ ጥሩ። አሁን እኮ ጥሩ ነገር አመጣ። ስለ ኢየሱስ ክርስቶስ በቃ አንተን ዝክር ማለት ነው። ለምንድን ነው የምታደክመኝ? አዳምጠኝ እንጂ ምኑን አውቀህ ዝክር ማለት ነው። መታሰቢያ ማለት ዝክር ማለት ነው። እኔ ራሱ የኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እነግርሃለሁ። አንተ ምንም ልትመልስም ስላልቻልክ ፍቃድ ስላልሆነ ወጥ የለም ብሎ የሚለውን ላሳያል። ሚዩት አድርገው። ወጥ የለም የሌለ ነገር ሲያነብ ነበር ብሎኛል። እዩ ገጽ 106 ቅድም ያነበኩት ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ምን ይላል ወንድሞቼ? ኮኪዬ ምን ይላል ይሄ? ወጥ ያ የሚለው እሱ ቅድም ምን አለ? ወጥ የለም ነው አይደል ያለው? ወጣወጥ እኮ ነው ያልከኝ። ወጣወጥ ነው ያልከኝ አንተ። ወጥ ሳይሆን ወጣወጥ አለ ብለሃል አላልክም? ወጥ የለም ነው ወጣወጥና አሻሮ ቆሎ ያ እዚህ ጋር ወጥ ይላል። እሱ ግን ያለው ወጥ የለም ሲል የነበረው ወጣወጥና አሻሮ ቆሎና ወጣወጥ የሚል የለም። ወጣወጥና ወጥ ምንድነው ማለት ልዩነቱ? ወጥም ወጥ ነው፣ ያው ነው እኮ ወጡ። ልዩነት አለው እህቴ። እያንዳንዱ በቤተክርስቲያን የሚቀመጠው ቃሉ በራሱ የራሱ የሆነ ትርጓሜ ያለው አንድምታ አለውና ዝም ብሎ አይቀመጥም። አሻሮ ቆሎ ምንድን ነው እሱ? ዳንዬ ጋር ተነጋገሩ። ዳንዬ ወጣወጡ ላይ እዛው ተወጣወጡ እናንተ። እስቲ ወጣወጥ ሲል ምንድን ነው? ኮኪ ቆይ አንዴ ይቅርታ። ወጣወጥ ሲል ምንድን ነው ትርጉም? ስለዚህ ይኸው እንቀጥል። ዳኒ ማውራት ነው ከሆነ እንቀጥል። ስለዚህ ምንድን ነው ወዳጅ? የቤተክርስቲያን መጽሐፍት ላይ
ጨምሮ እኔ የሌለውን ለምን ነገር ምንድነው? ወጥ እንጂ ወጣ ወጥ የሚባል ነገር አላውቅም። ገደለም ወጣ ወጥ ሲል ምንድነው እያለ ያለው እንዴ? ለምን አላውቀውም። ለዛ እኮ ነው የምልህ አላውቀውም እኔ ምክንያቱም አልተጻፈም። እሱ ግን ወጣ ወጥ ሲል ነበር። ምንድነው ወጣ ወጥ የሚለውን ቃል ትርጉሙን አያውቀውም። ኦኬ ወጥስ? ስለዚህ አልተጻፈም። ወጥስ ምንድነው? ቆይ እንጂ አዳምጠኝ። አሁን ስለሱ ስለ ትርጓሜው እንገባበት አይደል? ወዳጄ የት ነው እየዋሸ የምትሄደው? ምንድነው ወጥ ምንድነው? ምንድነው ሟሾ? አሁን እዚህ ያላችሁ አታሸመቁን። የእንጀራ የሚበላበት ወጥ ይባላል። እኔም አንተም እናውቀዋለን ጠንቅቀን። ገብቶሃል አይደለ? ትርጉሙን የማታውቀው ነገር አንድ አይደለም ብለህ እያወራ ነው ያለው ወጣ ወጥና ወጥ። ስለዚህ ትርጉሙን አያውቀውም ወጣ ወጥ ሲሆን፣ ግን ደግሞ አንድ አይደለም ብሎ ትርጉሙን ይሰጣል ማለት ነው። ብራዘር ያልተጻፈ ጨመረ እኮ ነው ዳንኤ፣ አዳምጠኛ። እኔንም ያልተጻፈውን ጨመረ እኮ ነው። አሻሮ ቆሎ አለ ወጣ ወጥ። ያልተጻፈውን ጨመረ የምትለው እኮ ወጣ ወጥ ምን እንደሆነ ስታቅ ነበረ። አታውቅም ማለት ነው። ማወቅ አይጠበቅብኝም እኮ የቤተክርስቲያናችን መጽሐፍ ነው ቃሉን ሳታውቅ ወዳጄ በቃ ኤኒዌይስ እንዲህ ምንም ያህል ሳታውቅ እንደምታወራ ለማሳየት ያክል ነው። በቂ ነው። ወደ ሐሳቡ አይደለም እንደዛ አይደለም። ያልተጠመቀ ይድናል ወይስ አይደለም? በኦርቶዶክስ ጥሩ ጥያቄ ነው። ሚዩት አድርገህ ወዳጄ ሚዩት አድርገህ በደንብ እንድናወራ ከፈለግ ዳኒ እኔንም አዳምጠኝ፣ አንተንም በደንብ አዳምጣለሁ። እንደ ቅድሙ ምናልባት መልስ ብራዘር። ያልተጠመቀ ይድናል ወይስ አይደለም? ያልተጠመቀ በኦርቶዶክስ አስተምህሮ መሰረት አይድንም። ስለዚህ ሰው ለመዳን መጠመቅ አለበት። የትኛው መዳን የሚለው ግን በደንብ መተንተን አለበት። የትኛው መዳን ነው የምትለኝ አንተ? አሁን የትኛው ድነት ነው? እሺ መንግስተ ሰማያት የሚያስገባው ነው ገነት የሚያስገባው ወይስ የትኛው ድነት ነው? ንገረኝ እስኪ። ኦኬ ደስ ያለህን መዳን፣ ስለ መዳን ደስ ያለህን መዳን። ደስ ያለ የሚባል የለም እኮ አለ አስተምሮ ዳን ተው እንጂ ብራዘር አለ። በቃ ጥምቀት ያድናል ብለህ የምታስብበት መዳን፣ ስለሱ ነው እያወራን ያለነው። የዘላለም ህይወት ስለማግኘት ስለሱ ነው እያወራን ያለነው። ሌላ ስለ ስጋ እንደዛ ከሆነ ስለ ስጋ መዳን አለ የምናወራው። ከበሽታ ስለመፈወስ አለ የምናወራው። ዘራ ብሩክ ላይ ግን ሰው ሳይጠመቅ በዘራ ብሩክ እስትንፋስ አማካኝነት መንግስተ ሰማያት እንደሚገባ ይናገራል። መልካም። ምናልባት እሱ ላይ ካወራን ስለ ቅዱሳን ገድል እና ድርሳን የምናወራ ከሆነ የራሱ የሆነ ትርጓሜ ስላለው ተርጉሞ መጀመሪያውኑ አንተ በዛው ማመን አለብህ። ተርጉሞ እንድንስማማ አንተ ስለምታምን በቂ ነው። አንተ ካመንክ በቂ ነው። አንተ ታምናለህ። እኔማ ስለማምን እኮ ነው ምነግር ያለሁት። ግን አንተ ስለዚህ አሁን ይሄንን ማስረጃ ካልከኝ፣ ቆይ አዳምጠኝ። ማስረጃ ልትለኝ ነው አይደለ? ማስረጃ ደግሞ አንተ ተርጉመው ነው ያልኩህ ወዳጄ። መቼ አልኩህ? ያላልኩህን ነገር ጥያቄ አትፍጠር። ተርጉመው ችግር የለም። እንግዲህ ድህነት ብለን የምናወራው አሁን ጥንተ አብሶ ወይንም በፊት በአዳም ምክንያት የመጣብን በደል የተፈረደብን ፍርድ አለ። ስለዚህ ያ ፍርድ ወይንም ያ ሞት በጌታችን በአምላካችን በኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ30 ዘመኑ ተጠምቆ ተርጉመው ወዳጄ። አሁን እሱን ሌላ ታሪክ ውስጥ ተርጉመው ወዳጄ። ዘራ ብሩክን ትርጓሜ እኮ ይኸውልህ፣ ትርጓሜ የመዝገበ ቃላት አይደለም። የቤተክርስቲያናችን ትርጓሜ በጣም ሰፋ ያለ ነው ዳኒ፣ የምትሰማኝ ከሆነ ማለት ነው። አዎ ግድ የለም፣ እሱም በኋላ ታስተምረናል። አሁን ተርጉመው የዘራ ብሩክን በድርሳናት በገድላት ትርጓሜ ከሄድነ ምናልባት ለአንተ ግልጽ አይሆንልህም። ምክንያቱም ስላልበላኸው ነገር ጥምና ብጠይቅ ታውቀዋለህ። አንተ ነህ እኮ የምተረጉመው። አሁን ተርጉመው፣ ችግር የለም በቃ ተርጉመው። አሁን ብርቱካን አንተ ብትበላ ያ ብርቱካን ባትበላውና ብርቱካን ብትይዘው ይጣፍጣል ብለህ ታውቀዋለህ? አታውቀውም። ስለዚህ ይሄ ጥምቀት በሶስት ነው። በእኛ በቤተክርስቲያን አስተምሮ ጥምቀት በሶስት ይከፈላል። የውሃ ጥምቀት አለ፣ የልጅነት ጥምቀት የምንለው አለ፣ የእንባ የአንቦ ጥምቀት አንበው አለ፣ ሌላው ደግሞ የእሳት ጥምቀት የምንለው ወይንም በሰማዕትነት የሚታለፍ ጥምቀት አለ ማለት ነው። ስለዚህ ስንት አይነት ጥምቀት አለ ብለን አወራን። የዘራ ብሩክን ትርጉም መጽሐፍ ተርጉመው። ስለዚህ የዘራ ብሩክም የሚለው በስሙ አምነው ይላል እኮ፣ በስሙ አምነው ይላል። አይተው ከሆነ ወይ ቃል በቃል አንብብልኝ። ሳይጠመቁ ቢሞቱ፣ ቆይ አዳምጠኛ፣ ሳይጠመቁ ቢሞቱ በስትንፋሱ
ይድናሉ ይላል። እስትንፋስ ምንድን ነው? በእናንተ አስተምሮ እስትንፋስ ማለት እሁሁ የምንለው ምንተነፍሰው፣ በአፍንጫችን አየር ምንስበው፣ አየር ምናስወጣው፣ ካርቦን ዳይኦክሳይድ ምናስወጣው፣ ኦክሲጅን ምናስገባው አይደለም። በጸሎቱ በቅዱሱ ጸሎት ተማጽኖ ቅዱሱ በሚጸልየው ጸሎት በቀባለት ቃል ኪዳን ማለት እንጂ እሁሁ ብለው በሚተነፍሰው አይደለም። ምክንያቱም አቡነ ዘባብሩክ በስጋ ካረፉ አሁን ብዙ ዓመታቸው ነው። ዛሬ እየተነፈሱ ያድናሉ ማለት አይደለም። በጸሎታቸው በተገባላቸው ቃል ኪዳን ማለት ነው እንጂ ዝም ብላችሁ እናንተ እንደምትሉት ቅድም ሲባል እንደነበረው በማስገባት አየር በመሳብ አይደለም። ስለዚህ ከዛ አንጻር ቢታይ ይሄንን ደግሞ ለመነጋገር ከቻልክ ሰው እንዳይሰለችው እንዲህ አይነት ተረት ማለት በቃ የሚሰለች ወሬ እንዳታረገው አጠር አድርገህ ቱ ዘ ፖይንት ብታወራ የሚሰማህንም ሰው አትሊስት ቀልብ እንድትይዝ ማለት ነው። አሁን ሁሉም ሰው እየሰለቸው ነው ያለው። የምታወራው ነገር ምንም የሚገናኝ ነገር አይ ልክ ነው። ከስር ከመሰረቱ ምናልባት አንተ ተረት ስታወራ ሰምቼ የለ አሁን ሚዩት ነው ማድረግ እና በሌላ ጊዜ እንዲህ ብታረግ ለራስህ ነው እንዲጠቅም ማለት ነው። የምታወራው ነገር ቱ ዘ ፖይንት ብታረገው ምንድነው እያልከን ያለው? በዘርአ ብሩክ ጸሎትና ልመና ሰው ባይጠመቅም መንግስተ ሰማያት ይገባል እያልከን ያለው? መልካም። መጀመሪያ ጥምቀት መንግስተ ሰማያት ለመግባት አይደለም። ምክንያቱም መንግስተ ሰማያት ለመግባት እስከ መጨረሻው ድረስ መጽናት አለብህ። እምነት ያው አልጠየቅኩም እኔ እሱ የጠየቅኩህ እኮ እሱን እኮ የጠየቀኝ ያለው ታሪ ስለመዳን ነው እየጠየቅኩ ያለሁት። በስራው ነው ገብቶሃል አይደለ? አንዴ ብቻ ስለተጠመቀ አይድንም። ምናልባትም ጥንተ አብሶ የምንለው በአዳም ምክንያት የመጣው በደል እውነት ነው ይቀራል። ቤተክርስቲያንን እየካድክን ያለውን ያሳያል። አይሰለቸኝም፣ ያሳያል። ምንድነው እያለ ያለው? አይድንም እያለ ነው ያለው። ስሙ አይድንም እያለ ነው ያለው። ቤተክርስቲያኑ ግን ይድናል እያለች ነው ያለው። በደንብ አድምጡ። ድህነት ለአንተ ምንድን ነው? አወራጅ መንግስቱን ስለመውረስ ስለሱ ነው እየተወራ ያለው። ስለ ስጋ ፈውስ ማንም የሚያወራ የለም እዚህ ጋር እየተወራ ያለው ስለ ዘላለም ህይወት፣ መንግስት ስለመውረስ፣ ገነት ስለመግባት እሱ ነው እየተወራ ያለው። አሁን ስለ ስጋ ፈውስ መደበቅ የፈለግከው አንተ ነህ። ይሄው ላንብብልህ። ከአንተ በላይ እኔ ይገባኛል ወንድሜ፣ በደንብ ጠንቅቄ ነው የማውቀው። ስለዚህ አንተ ስለገባህ ነገር ነው እያወራን ያለ ነው። ልቀጥልልህ ወይስ ደከመ? እንዴ ቀጥል እንጂ መች ደከመኝ? እኔ አቆምኩኝ እንዴ? እኔ ጥያቄን መች መለስክልኝ? አንተ ድነሃል? አሁን ድኛለሁ ነው የምትለው? አይዞህ ወዳጅ፣ ርዕስ አልቀይርም። ተሳስተህ ነው እንቀጥል። እሺ ቀጥልሽ። አይዞህ ብራዘር፣ በርታ በል። እሺ ዳግመኛ እንደሱ በርታ የሚባል ነገር አይደለም። አሁን እኔም በርታ የሚባል ነገር አልፈልግም። ማላቀውን እንድታሳየኝ። አይዞህ አንተ ማታውቀውን ደግሞ ማመን አልቀይርም። አሁንም ርዕስ አልቀይርም። እሱ ላይ ነኝ ያለሁት ወዳጄ። እንቀጥል። የትኛውን ልቀጥልልህ? ልቀጥል ወይ ላንብበው ወይ ምንድነው? ቀጥል፣ ችግር የለም ቀጥል። አይዞህ በቃ መበርታት ነው። አንተ አሁን ትከሻን ሰፋ ማድረግ ነው ያለብህ። በስሙ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ክርስቶስ ያልተጠመቁ አህዛብ። በማን ስም ያልተጠመቁ? በኢየሱስ ስም ቤተክርስቲያን ታጠምቃለች እንዴ? በትክክል ታጠምቃለች። በአብ በወልድ በመንፈስ ቅዱስ ስም ታጠምቃለች። መጽሐፍ ቅዱስ ላይ በአብ በወልድ በመንፈስ ቅዱስ ስም ያልተጠመቁ አህዛብ። እሺ ልጅን ኦኬ፣ በደንብ ስማ። በአብ በወልድ በመንፈስ ቅዱስ የምትጠመቀው ጥምቀት ምንን ለማግኘት ነው? የሥላሴ ልጅነት ለማግኘት። በጣም ጥሩ። ስለዚህ አሁን የምናወራው የሥላሴ ልጅነትን ስላላገኙ ሰዎች መሆኑን ማስረጃ ልስጥ። በስሙ ያልተጠመቁ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። ምን አግኝተው? ልጅነትን። ኦኬ። በማን አማካኝነት? ያልተጠመቁ ስለሆኑ። አይ ሙሉን አንብበው ዳንዬ፣ ሙሉን አንብበው። እንደሱ አይልም። በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ። በማን እስትንፋስ አማካኝነት? ቀጥል ሙሉን አንብበው። እየጨረስን ነው የምንሄደው። በማን እስትንፋስ አማካኝነት? በቅዱሳን ጸሎትና ልመና ምልጃ። በማን እስትንፋስ አማካኝነት? መጽሐፉ የሚለው
አንተ እኮ ነው ያዝከው ዳኒ፣ እኔ አይደለም ያዝኩት። በለው አንብቤልህ እኮ አንብቤልህ እየደገምኩልህ ነው። እና በማን እስትንፋስ አማካኝነት ያፍርበታል? እኔ ልበልላችሁ፣ ችግር የለም። በዘራ ብሩክ እስትንፋስ አማካኝነት ብራዘር ስለሚያፍርበት እኔ ልበለው። ይኸው በዘራ ብሩክ እስትንፋስ አማካኝነት ችግር የለም ካላለክ በቃ መስማት ነው። ልጅነትን አግኝተው እንዲከብሩ ከዛስ ሳይጠመቁ በሚሞቱበት ጊዜ። መቼ? አህዛቦች ሳይጠመቁ በሚሞቱበት ጊዜ። ሰው ሳይጠመቅ ልጅነትን ያገኛል ወይስ አያገኝም? በኦርቶዶክስ አስተምረው አያገኝም አልኩ እኮ ዳኒ። አያገኝም ማለት መጽሐፉ ግን አሁን ልጅነትን ያገኙት በማን ነው ይለናል? ስላልተጠመቁ። ጥሩ። በእስትንፋሱ ምክንያት ድህነትን አግኝተው ይላል አይደል? ቆይ ብራዘር፣ ወዴት ነው የምትደበቀው? በማን ምክንያት ነው ልጅነትን ያገኙት? በማን ምክንያት ነው ልጅነትን ያገኙት? በአቡነ ዘባብሩክ እስትንፋስ፣ ጸሎት፣ ልመና፣ ምልጃ ይላል እኮ ከላይ። ኦኬ። ስለዚህ እነኚህ ሰዎች ይሄ ቀጥል ዳኒ፣ እየሰማሁ ነው። ኦኬ። ስለዚህ እነኚህ ሰዎች ሳይጠመቁ በሚሞቱበት ጊዜ ልጅነትን አግኝተው ዳኑ ወይስ አልዳኑ? በጣም ጥሩ። ስለዚህ ቅድምም እኮ ያልኩ እኔ ይሄንን ነው የቤተ ክርስቲያን አስተምሮ። ዳኑ ወይስ አልዳኑ? ብራዘር ትርጓሜ አዳምጠኝ እንጂ። ዳኑ ወይስ አልዳኑ? የት ነው የምትደበቀው? ይድናሉ ይላል እኮ ይድናሉ። ይሄ ትርጓሜው። ስለዚህ አሁን እያወራን ያለ ነው ግልጽ አይደለም። አንዴ እያወራን ያለ ነው ሰዎች ሳይጠመቁ በዘራ ብሩክ እስትንፋስ አማካኝነት የእግዚአብሔርን ልጅነት አግኝተው ይድናሉ የሚል የቤተክርስቲያን ትምህርት አለ ማለት ነው። አንዴ ታዳምጠኝ እኔንም። ስለዚህ ይህንን ትምህርት ትቀበለዋለህ ወይስ አትቀበለውም? ጠንቅቄ ነው የምቀበለው፣ በደንብ እቀበለዋለሁ። ግን አዳምጠኝ እንዴት እንደምቀበለው። ትቀበለዋለህ? አዎ፣ ግን አዳምጠኝ እንዴት እንደምቀበለው እቀበለዋለሁ አለን ብራዘር። እሺ፣ በጣም ጥሩ። ዋናው መቀበል ነው። ከቀደሙ ትምህርት ጋር አስማማለን። እግዚአብሔር ይስጥልን። መልካም። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ብዙ አይነት ትርጓሜዎች አሉት። እንግዲህ ምናልባት አንተ በትርጓሜ ቤት ትለፍ አትለፍ እውቅና የለኝም። በትርጓሜ ቤት ካላለፍክ ግልጽ ላይሆንልህ ይችላል። እንደገና የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊወርስ አይችልም ይላል። ይህም የራሱ የሆነ አንድምታ ትርጓሜ ያለው። ገድለ ዘብራሩክ ላይ የተገለጸው ግን ቅድም ብያለሁ፣ አሕዛብ በቅዱስ ዘባብሩክ ወይንም በጻድቁ ያምናሉ የሚለውን በደንብ መጀመሪያ መስማማት አለብን። ያምናሉ አይደል ዳኒ? ቅዱሳኑ በእነዚህ አሕዛብ ያልናቸው ወይንም በአብ ወልድ መንፈስ ቅዱስ ያልተጠመቁ በጻድቁ ያምናሉ አያምኑ? መጽሐፉ ላይ ምንም የሚያወራው ነገር የለውም። ያምናሉ ይላል እኮ በስትንፋሱ ይሌል እንዴ? ተው እንጂ ዳኒ አትሹለክ። ያምናሉ ይላል እኮ መጽሐፉ ላይ አይልም ወዳጄ። ካለ ታሳየኛል። መጽሐፉ ላይ አይልም። በስትንፋሱ ላይ ምንድን ይላል? በስሙ አምነው ይሌል። በስሙ አምነው ያልተጠመቁ በስሙ አምነው ያልተጠመቁ ሲል በማን ነው? በዘራ በኢየሱስ ክርስቶስ አምነው። ተው እንጂ ዳንዬ ተው። ስለዚህ በዘራ ብሩክ የሚል ነገር የለም ነው እያልኩኝ ያለው። እሺ ያምናሉ እኮ። ካላመኑማ በስትንፋሱ እንዴት ይድናሉ? እንግዲህ እኮ እነዚህ አሕዛብ ያላቸው ለመጠመቅ ጊዜ ዙሪያ ጥምጥም ለብሮ የምትሄደው አሁን ያልተጠመቀ ሰው እነኚህ ሰዎች ተጠምቀዋል። በአርባ ጥምቀት ተጠምቀዋል። ምክንያቱም መጠመቃቸውን ማስረጃ አስጠኝ። እግዚአብሔር ይስጥልን። ይህን እኮ ነው ያልኩ። እንግዲህ ለዚህ ትርጓሜ ማጣቀሻ የሚሆነው ፍትሐ ነገሥቱ ነው። በደንብ የምትወስድልኝ ማለት ነው። አምጣው። ስለዚህ ቆይ አዳምጠኝ። አምጣው ብራዘር። አሁን ተረት አናወራም። አምጣው ወይ መድኃኒዓለም። ይኸው ተረት ብለህ አንደኛ ተረት ብለህ አታሸማቀኝ። አሁን የምታወራው ነገር ተረት አለመሆኑን የምናውቀው በማስረጃ ስታወራ ነው። አንተው ላመጣልህ እኮ ነው። መቼ አንተ አዳመጥከኝ? ጥምቀት ስንት አይነት ነው ያልኩህ? ማስረጃውን አንተው ክፈት። ይኸው በትልቁ አደርጋለሁ። ክፈተው፣ አሳየን። ካለዛ ውሸት ነው እያወራለሁ። አዳምጠኝ። እኔ ክፈተው፣ እንድናምነህ ክፈተው። ይኸው በትልቁ አድርጌያለሁ። ክፈተው።
ይኸውልህ አሁን አንደኛ ገድለ ዘባሩክም እጀጋ የለም አልያዝኩም። አረ ክፈተው፣ አሁን የጠቀስከውን መጽሐፍ ክፈተውና በማስረጃ አሳይ። ፍትሐ ነገሥትም በእጅ አሁን አልያዝኩም። በደንብ አዳምጠኝ። ሌላ ቀን የምታወራው ነገር ሲኖርህ ይኸውልህ አንተ አላወቅከውም እንጂ እኔ ዋሽቼ አይደለም። አንደኛ ሲኖርህ ባታወርድ ደስ ይላል። የምታወራውን ነገር እንድናምን ሲኖርህ ልክ እኛ አሁን በመረጃ ለምናሳይህ እያሳየንህ እንዳወራ ነው። አንተም እያሳየንህ ታወራናለህ። አሁን ዘራ ማስረጃ ላይ ቆይ አንድ አዳምጠኝ፣ አሳየን። እሺ እንግዲያው ዳንዬ አሁን የምንስማማው አሳየን። ብራዘር ማስረጃ ልስጥ ብለህናል። አሳየን። አዳምጠኝ። አንተ ጋር እኮ ነው ያለው መጽሐፉ፣ እኔ ጋር የለም። ድርሳናት ሲተረጎሙ የራሳቸው የሆነ ያተረጓጎም ስልት አላቸው። ድርሳናት ትርጉም አለው። በኦርቶዶክስ የድርሳን የትርጉም መጽሐፍ አላቸው። ድርሳናት ትርጉም የሌለው ይኸውልህ፣ ትርጉም የሌለው መጽሐፍ የለንም በቤተክርስቲያን። ድርሳናት በቤተክርስቲያን ውስጥ የትርጉም መጽሐፍት አላቸው ወይ? አላቸው ወንድም አለም፣ ምናልባት ካላወቅ ጠይቅ አለ። እሺ የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው? ያረም ስሙ ሶርቱ ምን የማቴዎስ ወንጌል ትርጓሜ መጽሐፍ ምንድን ነው? ወራጂ ብራዘር የጠየቁ አትደበቅ። የዘራ ብሩክ ገድላት አለው ብለሃል። የዘራ ብሩክ የትርጓሜ መጽሐፍ ምንድን ነው ስሙ? ለቅዱሳን ድርሳን ሳይሆን ገድል ነው የሚባለው። አስተካክለን እንጥራ። መጀመሪያ ወራጂ ድርሳን ለመላእክት ነው። እሺ አሁን ትርጉም አለው ወይ? እሺ ስለማታውቁት ነገር አመጣችው። እኛንም ግራ ከምታጋቡ እናንተም ግራ አሁን እያወራህ የት ነው የምትሸሸው? የት ነው የምትሸሸው? አለው በቃ ካለ አሁን የዘራ ብሩክ ገድል አይዞ ወዳጄ የትርጓሜ መጽሐፍ ምንድን ነው ስሙ? የዘራ ብሩክ ትርጓሜ የአንድምታ ትርጓሜ ያለው የራሱ የሆነ ትርጓሜ መጽሐፍ ነው። ለምሳሌ ማቴዎስ ወንጌል ስሙ ምንድን ነው? ወይ ጉድ! እሺ አዳምጠኝ ልንገርህ። የዘራ ብሩክ ገድል ትርጓሜ ነው የሚለው በደንብ መጽሐፉ። የማቴዎስ ወንጌል ትርጓሜ ነው የሚለው። የዘራ ብሩክ ለምሳሌ የበዘራ ብሩክ ገድል ትርጓሜ አላቸው እያልከን ያለው በኦርቶዶክስ የተዘጋጀ አሁን ዕብራውያን ላይ አትደበቅ፣ ማቴዎስ ላይ አትደበቅ። እነሱማ ቤተክርስቲያን አላቸው፣ ምንም ጥያቄ የለውም። የጠየቅን ገድላትና ታምራት ድርሳናትን ጨምሮ የትርጓሜ መጽሐፍ አላቸው ወይ በኦርቶዶክስ? ይኸውልህ ይተረጎማሉ፣ ትርጓሜ አላቸው፣ ማጣቀሻም አላቸው። ሲጀመር ትርጓሜ የሌለው መጽሐፍ የለም። ውሸት በጣም እልም ያለ ውሸታም ሰውዬ ነው። ገድላትና ድርሳናት ሚዩት አድርግ። አንተ ገና በይ እየተጫወትክ ሰፈር ላይ ገና ቃቃ ስትጫወት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ማቃት በቆሎ ትምህርት ቤትም ገድላት ድርሳናት ሚዩት አድርጎ ገድላትና ድርሳናት አድመጣኝና የትኛው የጉባኤ ትምህርት ቤት ነው የሚሰጠው? በል ቶሎ ንገረኝ። የትኛው የጉባኤ ትምህርት ቤት ነው የሚሰጠው? እኔ ማወቄና ለማወቅ አንተ በራስህ ገና በአይነ ምድርህ ስትጮት ሰፈር ላይ ቋልኮ በአይነ ምድርህ በራስህ ስትጮት እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን እናውቃታለሁ። ሚዩት አድርግና የትኛው ጉባኤ ነው የሚሰጠው? የትኛው ጉባኤ? ኦኬ ብሉያትና አዲስ ኪዳን ነው ወይስ መጽሐፈ መነኮሳት ወይስ መጽሐፈ ሊቃውንት በሚሰጥበት የትኛው የጉባኤ ትምህርት ቤት ነው የአንድምታ ትርጓሜ ገድላትና ድርሳናት ያሉት? ቶሎ ንገረኝ፣ ቶሎ ንገረኝ። ማይክን ክፈትና የትኛው የጉባኤ መጮህ አይደለም፣ በደንብ አዳምጠኝ። የጉባኤ ትምህርት ቤት አሁን ላይ በእጃችን የሌለውን ነገር ይዘን አንተ አዳምጥ እስኪ። ምንድን ነው የማታዳምጠው? አንተ ብቻ ነው የምትናገረው። መልስ። የትኛው የጉባኤ ትምህርት ቤት ነው የሚሰጠው አንድምታ ትርጓሜ? በመጽሐፍ ቅዱሱ መጀመሪያ እናውራ። ገብቶሃል አይደል? አንዴ ይትባረክ። ዮሲ የምትባለው ስለከፈትክ ታች አውርጅሃለሁ። ኦኬ ታች ውረድ። ማይክ ደጋግመህ ስለዚህ ይኸውልህ እንደዚህ የትኛው የጉባኤ ትምህርት ቤት ነው አንድምታ ትርጓሜ ያለው እኮ? የትኛው የጉባኤ ትምህርት ቤት ነው ያለው? በየትኛው አንድምታ ነው አንተ የምታምነው? የትኛው በላይ ቤት ነው የምታምነው? በመጀመሪያ ጉባኤ ትምህርት ቤቱን ንገረኝ። የትኛው መርጌታ ናቸው? በላይ ቤት ነው በታች ቤት ነው የምታምነው አንተ? በየትኛው በላይ ቤት በታች ቤት? የትኛው በጎንደር ላይ ነው ጎጃም ላይ ነው? የትኛው የጉባኤ ትምህርት ቤት ነው የሚሰጠው ነው ያልኩህ?
ከፈለግ በላይ የትኛው በየትኛውም ጥራልኝ አሁን ተናገር። የትኛው ነው ታች ቤት የሚሰጠው? ነገር አንተ የትኛውን ነው እኮ ብየምር የትኛው ጉባኤ ትምህርት ቤት ስለማታውቀው ባትናገር በል። ሁለተኛ እንዲህ አይነት ውሸት እንዲህ አይነት ቅጥፈት እዚህ እንዳትናገር እሺ። ሁለተኛ ገድለ ድርሳናት ደግሞ የአንድምታ ትርጓሜ ያለው ብለህ ትላለህ፣ የአንድምታ ትምህርት ቤት አለው ብለህ ትላለህ። ጉባኤን እንኳን የማታውቅ ማለት ነው። ትምህርት ቤት አለው አላልኩም። ትምህርት ቤት አለው አላልኩም። አትሰሳት። ትምህርት ቤት አለው አላልኩም። ግን ትርጓሜ ያለው ነው። ሁለተኛ እንዲህ አይነት ቅጥፈት እንዳትዋሽ። ዳኒ ያወራው በሌላ አዳምጠኝ። ሁለተኛ አንተ ምናልባት እሺ ዳኒ ጎይድ እሺ፣ ከናንተ መካከል አንድ ኦርቶዶክሳዊ እዚህ ቤት ውስጥ ካለ የገድለ ዘርአብሩክ የዘርአብሩክ ገድል አንድምታ ያለው ሰው ካለ አንድ ቁጥር ይጻፍልኝ። አለው በቤተ ክርስቲያናችን እንጂ ከናንተ መካከል አንድ ሰው ካለ አንድ አንድ ቁጥር ይጻፍልኝ። በድፍረት ማለት ነው። ለዘላለም ፈጽሞ አያመጡም መልኩ ለዘላለም። ምክንያቱም ገድላት ድርሳናት አንድምታ የላቸውም። እሺ እስትንፋስ የሚለውን በምን ነው የምትተረጉመው? አንተሽ የዘብራሩክ እስትንፋስ ይላል። በምን ነው የምትተረጉመው? አንድ አረጋግ አንድ ሰው እሺ ና እየዋሸ መቀጠል ስለማይኖርበት ነው ይሄን የምንዘጋው። እሺ ነዋ ከየት ቤተ እምነት ነህ? እሺ ሰላም ቆያችሁኝ። አለን ማይክን ካሜራን ክፈተውና አሳየን። ገድለ ዘርአብሩክ ሆነ ማንኛውም ገድል አንድምታ ትርጉም የለውም። ካሜራን ክፈተና አሳየን። አስቸጋሪ የለውም። ምንድን ነው ካሜራ የምከፍተው? በቃ የለውም እኮ ነው የሚለው። ትርጓሜ የለውም ነው የሚለው። አንተ ኦርቶዶክሳዊ ወንድም ነው። የገድላትና የድርሳናትን የአንድምታ ትርጓሜ ያሳያለሁ አለ። ገባ ካሜራ ክፈትና አሳይ ተባለ። የለውም ገድላት ድርሳናት የአንድምታ ትርጓሜ ብሎ ካለ በኋላ ቀጥሎ ያለው የፕሮቴስታንት አድምጥ ቀጥሎ ያለው የፕሮቴስታንት ግብ ማለት የነበረበት እሱ ነው። እሱ ትክክል አይደለም እኮ እሱንም እኮ አልቀበልም። እሱም እኮ ትክክል አይደለም። አንድ ቀጥል። አሁን ያልከው አሁን ሳስረዳ አሁን ያልከው እንጂ ቅድም እኔን ነው ያልከኝ። ቀጥል። ለዛ ምንድን ነው እያልከን ያለው? ቤተክርስቲያኒቷ ውስጥ አንዴ የሚሰማ ሰው ስላለ የተጻፈ የገድላትና የተአምራት አንድምታ አለ ብለህ ተናግራል። ወንድም ገብቶ ግን የለም እያለ ነው ያለው። እሺ አለ እያልከን ያለው አሁንም በዛ አቋም ላይ ነው ያለው። ታንክ ዩ ሁሉም የሚጻፉ ድርሳናትና ገድላት ቤተክርስቲያን ትቀበላቸዋለች ማለት አይደለም። ምክንያቱም አሁን የሚፈበረኩት በጣም በስተዋል። የጠየቁ ገድለ ዘርአብሩክ ግን ገድለ ዘርአብሩክ አለ ቤተክርስቲያን ቆጥራ ዘክራ በፍትሐ ነገሥት ቆጥራ ተረክመ ማለት እንደ ቤተክርስቲያን ምንቀበላቸው ምናስተምራቸው ምናነባቸው ምንጸልያቸው ገድላት አለ። አንዴ ውሸትህን ለህዝቡ በደንብ ንገረው። ለህዝቡ በደንብ ንገር። አሁንም እየዋሸ ነው። በፍትሐ ነገሥት የቱ ጋር ነው ቆጥራ ሰፍራ የተናገረችው? ፍትሐ ነገሥት የትኛው ምዕራፍ ስንት? ለምንድን ነው ምዕራፍ ስንት? ወይ እናንተ ስትናገሩን የጣልቃ ገባለሁ እንዴ? ፍትሐ ነገሥት ምዕራፍ ስንት? ገጽ ስንት? የቱ ጋር ነው ሰፍራ ቆጥራ የሰጠች በፍትሐ ነገሥት? እናንተ ስትናገሩን የጣልቃ ገባለሁ። ለምንድን ነው እየዋሸ በመረጃ አውራ ያለዛ እየዋሸ እየጠየቀ ነው ያለው። አሳየው ምዕራፍ እንግዲያውስ እስኪ ተርጉምልኝ። እስኪ እስትንፋስ የሚለውን የአቡነ ዘርአብሩክን ተርጉምልኝ። ኖ ትልቁ ላይ አድርገህ መጀመሪያ ገድላት ድርሳናትን ገድላት ድርሳናትን ፍትሐ ነገሥት ብለሃል። ይኸው ፍትሐ ነገሥት ንባብና ትርጓሜ አለ። የቱ ጋር ነው ሰፍራ ቆጥራ የሰጠች? እዚህ ቤት ያለ መረጃ አይወራም ብራዘር። ትልልቅ ውሸቶ የተዋሻለህ። ለዛ ነው ምን ይዘህ የቱ ጋር ነው ፍትሐ ነገሥት ሰፍራ ቆጥራ የሰጠች ገድላት ድርሳናት? ለምሳሌ ምዕራፍ ስንት ገጽ ስንት? ፍትሐ ነገሥት ብለሃል። ምዕራፍ ስንት እጄ ላይ የለም አልኩህ እኮ ወንድም አለም። አሁን ልነግርህ አዳምጠኝ። ይኸው እኔ አለኝ አንተ 66 ብላ ቆጥራ የሰጠች የት ላይ ነው? አድመጠኝ እባክህ። በየቦታው ትነጥባለህ፣ በየቦታው ትዋሻለህ። እናስቆማለን፣ ጉድጓድ ውስጥ ትገባለህ፣ እናወጣሃለን። እንደገና መልሰህ ትገባለህ፣ እናወጣሃለን። እዚህ አትዋሽ። መጽሐፍቶች ምንም ጥቀስ፣ እያንዳንዱን እየመዘረጥኩ እዚህ ፊት ለፊት እንደዚህ አቀርባለሁ። ይኸው ፍትሐ ነገሥት ንባብና ትርጓሜ፣ ይኸው
በብፁዕነታቸው በአቡነ ማትያስ ዘመን የታተመው ማለት ነው። ኦኬ የቱ ጋር ነው ሰፍራ ቆጥራ ገድላት ድርሳናትን የሰጠች? በዚህ መጽሐፍ ላይ ሰጥታናለች ብለሃል። የገድለ ዘርዓ ብሩክን ለማምጣት ሰጥታናለች ብለሃል። ያው ብፁዕነታቸው ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ የቤተክርስቲያኒቱ መጽሐፍ የቱ ጋር ስንክሳር ላይ ነው ወንድም ማለት ስንክሳር የትኛው አንቀጽ ላይ ላውጣለህ? የትኛው አንቀጽ ላይ ላውጣለህ? ስንክሳርም አለኝ። እሺ ቴንክ ዩ አመጣለሁ። መጀመሪያ ለዚህ ይቅርታ ይበል ወንድምነት፣ ለዚህ ተሳስቼ ነው ይበል። አሁን ለዚህ ተሳስቼ ነው በል። ከስንክሳሩ በፊት አሁን ተሳስቼ ነው በል። አሁን ለዚህ ተሳስቼ ነው ማለት አለብህ። ምኑ ላይ ነው የተሳሳትኩት? ሲጀመር ትርጉም የሌለው ስንክሳር ላይ ነው መጀመሪያ አላልኩም አይደል? ጥር 13 የሚነበበውን ስንክሳር አውጣልኝና በዛው እንነጋገር። ጥር 13 የሚነበበውን አውጣ። ተሳስቼ ነው በል። አሁን ቅድም ላልከው ንግግር መጀመሪያ ቆጥራ ሰፍራ ሰጠችኝ ያልከው ተሳስቼ ነው በል። እውነት ነው፣ ሰፍራ ቆጥራ ሰጣናለች እኮ ወንድም አለም። ምን ላይ ቃለ ዓዋዲ የሚባል ታውቃለህ? ምን ላይ ቃለ ዓዋዲ የሚባል ታውቃለህ? ምን ላይ ወዳጄ? ምን ላይ? ወይ ጉድ አታውቀውማ። የቤተክርስቲያን መጽሐፍ ምን ላይ ብራዘር? አሁን በመረጃ ምን ላይ ንገረን። ምን ላይ ነው ሰፍራ የሰጠች? ሰው ባይዘው እየታዘበ ነው። ባይዘው ምን ላይ ነው ሰፍራ የሰጠች? በደንብ እኮ ምናልባት መሞገት የሚችል ሰው እኮ መሞገት ይችላል። ምን ላይ ወዳጄ? ግድ የለም እኮ አሁን ምን እያልክ እንደሆነ ራስ ትረዳዋለህ። ራስን በራስ እየሞገትክ ስለሆነ ምን ላይ ነው ሰጠችኝ የምትለው? በሏ እና ሚውት ራስን አታርግ። ምን ላይ ነው? አውጣልኝ ስንክሳር ምን ላይ? መጀመሪያ እሱን ነው መጀመሪያ ማረም አለብህ ወንድምነት። እሱን ይቅርታ አስብለህ ወደዚህ ይቀጥለው። የፍትሐ ነገሥትን ይቅርታ መጠየቅ አለብህ። ከዛ ስንክሳሩን ደግሞ እዚሁ አጋልጣለሁ ማለት ነው። እዚሁ የትኞቹንም መጽሐፍ ጥቀስ። የዓመቱ ነው ያለኝ ስንክሳሩ ሁለቱ በላውጣው ለዚህኛው ውሸት ይቅርታ ጠይቅ። ፍትሐ ነገሥት ብለህ ላልከው ለዚህኛው ላይ ፍትሐ ነገሥት ላይ ሰፍራ ቆርሳ እንትን ጋግራ ሰታኛለች ብለህ ስትል ነበር። ጋግራ አይልም። ኧረ ጋግራ አላልኩም። ኧረ ተው። የቱ ጋር ነው ሰፍራ የሰጠች? የቱ ጋር ነው ሰፍራ የሰጠች? ከኪስ አታውጣ። እሺ ይቅርታ ጠይቅ። አሁን ቶሎ በል። ከኪስ አውጣ ትናገር። ፍትሐ ነገሥት ላይ አሳየኝ። እሺ ፍትሐ ነገሥት ብለሃል ቅድም፣ አሳየን። ይቅርታ ማጠይቅ ከሆነ አሳየን። አንተ ባታምንበትን ለምን አሳያለሁ? አታምንበትን እኮ ይቅርታ ማጠይቅ ከሆነ አሳየን። አታምንበትን አደባባይ ላይ አፈርካ የምታወራው አንድ መጽሐፍ አልያዝክም፣ አንዱን መጽሐፍ አታውቅም፣ አንዱን መጽሐፍ አላነበብክም። የኦርቶዶክስ ቤተክርስቲያን ምእመን ነኝ ወይ አገልጋይ ነኝ ብለህ የመጣኸው ትርጓሜ ትምህርት ቤት የማይሰጥ አድምጠኝ። እኔ ሳወራ እኩል አታወራ። ትርጓሜ ትምህርት ቤት የማይሰጠውን ትርጓሜ ትምህርት ቤት ይሰጣል ብለህ ጉባኤ የሌለውን ገድለ ድርሳናት አታውራ ማለት እስኪ አፍህን ያዘው። አታውራ ማለት እኔ ሳወራ ማይክል ሚዩት አድርገህ መቀመጥ ማለት ነው። ብራዘርዬ አታምታታም። ስለዚህ እዚህ ያለ መረጃ አይወራም። ኦኬ ፍትሐ ነገሥት ላይ ብለኸኛል። ገድላት ድርሳናት ፍትሐ ነገሥት ላይ ሰፍራ ቆርሳ አይሰጠችን ብለሃል ቅድም። አምጣ ብዬ ስልህ የለም አይን ፍጥጥ ጥርስ ስግጥጥ የለኝም መጽሐፉ አልክ። ይኸው መጽሐፉ ነው ያለኝ። ኦኬ አሁን ወደ ስንክሳር ይሄኛውን ይቅርታ አልጠይቅም ብለዋል። ያው እንግዲህ ካፈርኩ አይመልሰኝ ነው። በዛ እንተውልሃለን ማለት ነው። ይሄ ይጠበቃል ከኦርቶዶክሳውያን ምዕመናን፣ እንደዚህ አይነት ነገር ይጠበቃል ከአንዳንዶቹ ዘንድ ማለት ነው። ውርደት ሸማችሁ አድርጋችሁታል፣ ልብሳችሁ አድርጋችሁታል። መዋሸት በቃ ልማዳችሁ አድርጋችሁታል። ከማጋ ምን እንደምታወራ ስለማታውቅ ማለት ነው። ምናልባት ስጨርስ እሰጥሃለሁ። ስርዓት እንደሌለ የሚያሳየን አንተ እዚህ እኮ ዋሽተሃል እኮ አንተ እኮ ዋሽተህ መጽሐፍቱን ሳመጣ አሳይ ተብለህ ስትባል አይን ፍጥጥ ጥርስ ግጥጥ አለ። መጽሐፉ የለኝም ትላለህ። ይኸው መጽሐፉ አለኝ እኔ ፍትሐ ነገሥት። ኦኬ ዘወርኀ ጥር 15 ላይ ብለሃል። ስንክሳር ምንድን ነው ብሎ የሚለው ምን ልታሳየን ነው? ከመክፈቴ በፊት ምንድን ነው የምታሳየን? ዘወርኀ ጥር ስንክሳር መጽሐፍ 13 ይኸውልህ፣ የቀን 13ቱን አንብበው። ምንድን ነው ብሎ የሚለው ምንድን ነው? ምን ልታሳየን ነው? እዛ የቀን 13 አንብበው አልኩህ አይደል? አንብበው እኮ ምንድን ነው የምታሳየን? ላነበው ነው ምንድን ነው የምታሳየን ነው ያልኩህ። ምንድን ነው የጠየቅንህ? ምንድን ነው የምታሳየን? እሱን ስታነብ ታገኘዋለህ ወንድሜ። ምንድን ነው የጠየቅንህ ጥያቄ? አንተ እኮ ያልከኝ ዘባብሩክን ገድለ ዘባብሩክ ቤተክርስቲያን አይደለም ያልከኝ እኮ ነው እየተከራከርከኝ ያለው። ምንድን ነው የጠየቅንህ? ጥያቄያቸው ምን ነበር? መልስ አሁን ከመጽሐፈ ስንክሳር ዘወርኀ ጥር ላይ 15ኛው ላይ አወጣልሃለሁ ማለት ነው። ቤተክርስቲያን እንድንቀበላቸው ከሰጡን ቅዱሳን ውስጥ አንዱ ቅዱስ ነው
ቅዱስ አቡነ ዘባብሩክ ስል አይደለም አልከኝ አንተ። ዘርአብሩክኛ በ15 እንደሚውል እኔ ስለማላቅ ነው እንደምትነግረን። በ15 አይውልም። አንተ ተሳሳት። በ15 አይልም። በ13 ዘርአብሩክ በ13 መዋሉ። አድምጠኝ። ይሄንም አታውቀውም። ዘርአብሩክ አድምጥ። ወሬ አታውራ። ወሬያም ትውልድ አድምጥ። ዘርአብሩክ በ13 ከእግዚአብሔር አብ ጋራ ደባል ሆኖ ነው ወይ? የኛ ጥያቄ ልብ በልና ሰማኝ። ሄ አትበል። ተናዳል፣ በሽቃል፣ በራስ መጽሐፍ ጣፍራል፣ በራስ ንግግር ተዋርዳል። አደባባይ መቼውንም አላፍርም ወንድሜ። እኔ ዘርአብሩክ መቼ ይውላል አይደለም። አድምጠኝ። ዘርአብሩክ መቼ ይውላል አይደለም። ቀኑ መቼ ነው ዘርአብሩክ የሚውለው አይደለም የኛ ጥያቄ ዘርአብሩክ ገድል ላይ የተጻፈው በስትንፋሱ ምክንያት ሰዎች ሳይጠመቁ ቢሞቱ የት ይገባሉ ብሎ የሚለው ነው ጥያቄያችን። አሁን ዘወርሃ ጥር 13 ላይ ባለው ላይ እግዚአብሔር አብ ጋር ደባል ሆኖ ዘርአብሩክ የሚከብርበትን ብለህ ያልከውን እሱን አይደለም ማሳየን ያለህ። እሱንማ ለማሳየት እነኚህ መጽሐፍቶች ወርሃዊ በዓላት መቼ እንደሚውሉ እያንዳንዱ ተጽፏል። ይኸው ስንክሳሩ የዓመቱ ማለት ነው። ከመስከረም እስከ የካቲት፣ ከመጋቢት እስከ ጳጉሜ። አንተ እቤት አይደለም አንተ ባለበት ቤተክርስቲያን እንኳን ላይኖር ይችላል፣ በግለሰብ ደረጃ ቀርቶ ማለት ነው። ስለዚህ ለተጠየቀው ጥያቄ መልስ የለህም። ለተጠየቀው ጥያቄ መልስ የለህም። ስለዚህ ሁለተኛ አሁንም ቀጥለህ ሶስተኛ እንዳትዋሽ። መጀመሪያ አድምጠኝ፣ ጨርሼ ልሰጥ ነው። የአንድምታ ትርጓሜ ያለው አልክ፣ ውሸት። የትኛውም ጉባኤ ላይ የአንድምታ ትርጓሜ ገድለ ድርሳናት የለውም። ሁለተኛ መጽሐፍ ሰፍራ በፍትሐ ነገሥት አድምጠኝ አልከው። ወደምዬ ጨርሼ ልስጥህ። የመጀመሪያ ያልከው ጉባኤ ትምህርት ቤት አላት ብለህ አልከኝ። የአንድምታ ትርጓሜ ገድለ ድርሳናት አላቸው አልክ። የለን። የጉባኤ ቤት ተማሪ የነበርኩ ሰው ነኝ እኔ። ኦኬ። ሁለተኛ ገድለ ፍትሐ ነገሥት ላይ ሰፍራ ሰጠችን አልክ። የለን። ገድለ ድርሳናት በሰጠችን መረጃ የለን። ለብረ የምታስገቡት እንትንም አይገባች ፖጊ እታችሁ ረዱ። ኦኬ። ሁለተኛ ስህተትህ በፍትሐ ነገሥትም ላይ አለ አልክ። የለም። በሶስተኛ ስንክሳር ይምጣልኝ አልክ። አመጣውልህ። ስንክሳር ጥር 13 ቀን ከእግዚአብሔር አብ ጋር 13 እግዚአብሔር አብ ስለሆነ ከዛ ተደብሎ ዘርአብሩክ ቀኑ መቼ ይውናል አይደለም የኛ ጥያቄ። የኛ ጥያቄ አንድ ሰው ሳይጠመቅ ቢሞት መንግስተ ሰማያት ይገባል ወይ ነው። አዎ። ማን አይገባም አላችሁ? ዘርአብሩክም ድርሳነ መድኃኔዓለም ላይ እዚህ በጭስ እዚህ በስተንፋስ ሰው ሳይጠመቅ ክርስቲያን ሳይሆን በአብ ወልድ ወመንፈስ ቅዱስም ሳያምን አረማዊ ሆኖ ይድናል ይላል መጽሐፍቶቻችሁ። አሁን ስንክሳር አምጣልኝ ብለህ ያልከው ያመጣሁልህ በ13 እግዚአብሔር አብ በዋለበት ዘርአብሩክ ደባል ሆኖ ይውላል ብሎ የሚለውን አሳየን አይደለም። ቀኑ ዘርአብሩክ መቼ ነው የሚውለው አይደለም የኛ ጥያቄ። በስንት ነው የሚከብረው አይደለም የኛ ጥያቄ። የኛ ጥያቄ በስትንፋሱ ምክንያት ሰው ሳይጠመቅ በዘርአብሩክ ስትንፋስ ሰው መንግስተ ሰማያት ይገባል ብሎ የሚለውን ትምህርታችሁን ግልጽ ሆኖ ያሳያል ነው ያን ያለን። ስለዚህ ሰው ሳይጠመቅ መንግስተ ሰማያት አይገባም አይድንም ብላችሁ ያላችሁት ይድናል ይላል ዘርአብሩክ። ስለዚህ ኦርቶዶክስ እርስ በራሷ የተምታታባት ባቢሎናዊ ትምህርት ያላት ለስሙ ከጥንት የመጣን ስንወርድ ስንዋረድ ንጽሕት ቅድስት ኩላዊት ሐዋርያዊት ምናምን እንዳችሁ ትላላችሁ እንጂ ተረታዊት መሆኗን በደንብ ዓለም ይወቅ እንላለን። ጨርሰናል። ልቀጥል። ስለዚህ መጽሐፍቶቹ መርሻለሁ መቀጠል ትችላለህ። ታንኪዩ። በመጀመሪያ ደረጃ ገድለ ዘርአብሩክ የቤተክርስቲያን መሆኑን አሳየን ስላላችሁ ነው እኔ ስንክሳር ጥር 13 የሚነበበው የቤተክርስቲያን እንደሆነ በደንብ ያጣቅሳል ብዬ የተናገሩት። ከዛ ውጭ ተረታዊት አይባልም። ብራዘር በቃ አሁን እኔ በውሸት የምትቀጥል ከሆነ እድል ማንም የሚሰጥ የለም። ተረታዊት አይባልም። ዳኒ ሰፍራንም አዳምጡኝ። ኦርቶዶክስ እያዳመጥኳቸው አይደል? ጸጥ ብያዳመጥኩ ነው ቅድም። ብራዘር በውሸት ምንም የሚቀለድ ነገር የለም። እታች ሆነ ራስን አጽናና ብራዘር። መልስ የለህም፣ ወደ ሌላ ሰው እንቀጥላለን። ለምን እንዳልክ እንኳ ማለት ይሄን ያክል መዋሸት ባይዘው በጣም ነው የሚያሳፍረው። ማለት ይሄን ያክል መዋሸት አይጠበቅብህም። ሃይማኖትን ዲፌንድ ለማድረግ በውሸት ሃይማኖት ዲፌንድ አይደረግም።
እውነት ያለ ሰው በእውነት ይናገራል። ማስረጃ አቅርብ ትባላለህ፣ ማስረጃ ታቀርባለህ። ማለት ይሄን ያክል አይን እንዴ ብራዘር፣ ይሄው የጠቀስካቸው መጽሐፍቶች ወንድምነት ገልጠ አሳየ። በቃ ካሳየ በዚህ ነገር ላይ ተሳስቻለሁ ይቅርታ ያለ መስሎኝ ነው። በቃ ይታለፋል፣ እናልፋለን። አሁን ደግሞ ደግመ ሌላ ውሸት እኔ ያልኩት ለዚህ ምክንያት ነው እያልክ እንድትዋሽ ጊዜ እንድታባክን ማን ይፈቅድልህ? የለም በቃ ታች ሆነ ስማ ብራዘር፣ ታች ሆነ ተማር። የማይዋሽ ኦርቶዶክሳዊ የማይዋሽ ኦርቶዶክሳዊ ወንድምነት ማይክ ክፍት ነው። እሺ እሺ ፎሬቨር የሚዋሽ ሰው አንፈልግም። አሁን በመረጃ የሚያወራ ሰው፣ ማስረጃ ያለው ሰው በቃ ቤተክርስቲያኒቷን ሳይዋሽ መናገር እምነቷን በትክክል የሚቀበል ሰው ማለት። እሺ ፎሬቨር ልናስወርድ ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ቤተክርስቲያናቸው በግልጽ ማለት ነው ያልተጠመቀ ኦርቶዶክስ ይድናል እያለች እየተናገረች ነው ያለችው። ድነት ማለት ጥምቀት ለመዳን መሰረት የለውም ማለት ነው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። በቃ ሳትዋሹ በቃ ስህተት ከሆነ ጠይቄ እመጣለሁ። አንተ የማታውቀው ከሆነ ጠይቄ እመጣለሁ። አባቶች አሉ አይደል? ሄደ አባቶችን ጠይቀ መምጣት ምንድነው የሚለው? እንደዚህ መዋሸት አይጠበቅባችሁም ጋይስ። በቃ የዋሻችሁት ነገር ያስታውቃል። እየዋሸ ሊመጣ ስለማይችል ማለት ነው ሰው ወደ አንተ አንድም የገድልና የተአምራት አንድምታ ባልተዘጋጀበት ቤተክርስቲያን ውስጥ ቁጭ ብለ ዘራብሩክ አንድምታ አለው እያልክ አትዋሽ ብራዘር። አለው ልክ እንደ ማቴዎስ እንደ ማርቆስ የታተመ መጽሐፍ አለው እያልክ አትዋሽ። አሁን ጊዜው የመረጃ ነው፣ የማስረጃ ነው። ሰው በብዙ ነገር ኢንፎርሜሽን አለው እና እንደ ድሮ አይደለም። አሁን ዋሽተው የምታልፍበት ዘመን አይደለም። አሁን አይደለም። መረጃ አለ፣ ሰው ጋር ሁሉ መረጃ አለ።